ኢየሱስ ክብር ነው፣ ጌታ ነው። ገስወ ጴንጤ ኢትዮጵያ ላይ ይነግሳል። እኔ ማርያም አታድነኝም አድናኝም አታውቅም። በግልጽ ነው የምነግርህ። ተዳቢ በሙሉ ልክ ኢየሱስ ልበል ስድብ ይጀምራል። ልክ ኢየሱስ ልበል ስድብ ይጀምራል። ልክ ኢየሱስ ልበል ስድብ ይጀምራል። በመጡብኝ ሰዓት ከሙስሊሞች ጋር ተፋልጫለሁ። ለብቻዬ አልፈራ አልኮራኔ በምንም ነገር ያልተባረካችሁ እናንተን አየሁ። ምንም ጌታ በምንም በኦርቶዶክስ በኩል ዞሮ እንደማያውቅ አየሁ። ኢትዮጵያ የድህነት መነሻም መጨረሻም ያ እንደሆነ አየሁ። ባችሁ ሞር ወደ ኦርቶዶክስ ተቆራርጬ ብሞት ይሻለኛል። ችን ቃል እንዳትረሱ። ብሞት ትቁርጥርጥ ተደርጌ ባልቅ የፕሮቴስታንት እምነት ባዶን አይረባም ቢባልና በኃይል ቢገለጥ ራሱ ከዚህ በኋላ ኦርቶዶክስነትን የምቀበለው አይነት አይደለም። ወንጌልን እንድሳደብ አድርገውኛል። ሳይሰለቹ ሰድበው የዲያብሎስ ልጆች ናቸው። ማነው ሰሩ ያለው ኦርቶዶክስ? ማነው በጥሱ የሚለው ጴንጤ? ሁለቱም አልተጻፈም። ከዛ ደግሞ ያለው መስቀል የጌታ ነው ወይስ የወንበዴዎቹ ነው የተሰቀሉ? ኮፒሊንግ ማጣራት፣ እሱን ማጣራት። መስቀል ተገኘ ተብሎ ለገዝቶ አይታሰርም። የወንበዴዎቹ የተሰቀሉበት ነው ጌታ የተሰቀለበት ነው። የማይሰለቻቸው ተሳድበው ፕሮቴስታንትን ሰድበው አይጠግሙም። ፕሮቴስታንት አይመልስላችሁ። ማንንም ብትሉ ወጥቶ የሚመልስላችሁ የለም። አይመልስላችሁም። ጴንጤ በተአምር ጴንጤ አይመልስም። ባለጌ ስለሆናችሁ ለባለጌ አይመልስም። ጴንጤ ማንንም ጥራው፣ ለእናንተ የሚመልስ የለም። ግን እግዚአብሔር ይመልሳል። ለእናንተ ባዶ እየሆናችሁ ነው። ባዶ እግዚአብሔር መልስ እየሰጣችሁ ነው። ባዶ ቤታችሁ ባዶ። ለምን? ብልግና ጋር ክርስቶስ አብሮ አይሆንም። ብልግናን የምታበረታቱ ናችሁ። መባለግን በጣም እናንተ ጋር የተሰውካይ። አሁንም የትም ቦታ እንምጣ፣ እንዘምር፣ እንጫወት፣ መጥተው በስድብ ይጀምረዋል። ምን ነው የእናንተ ኦርቶዶክሶች መስሎኝ ቀሚስ ለብሰው የመጡት እንደዛ የቆሸሸ ልብስ ለብሰው የመጡት የእናንተ ሰው መስሎኝ ቲክታክ ላይ ደድብ የሚሉት የእናንተ የኦርቶዶክስ መስሎኝ ቲክታክ ላይ የማይረባ አለባበስ ለብሰው የመጡት የእናንተ መስሎኝ ወንድን ሊያወጣ እጅ ከፍንጅ የተያዘው የእናንተ የኦርቶዶክሶች ልጆች መስለውኝ። አዎ ይሄ ማንነት አላችሁ፣ ግን ጩኸታችሁ በጣም አሪፍ ነው። ጩኸታችሁ ከማንም የበለጠ ለማስመሰል ለመሸፋፈን የሚትሄዱበት ጥግ ያስቀኛል። እግዚአብሔር በጨለማ የሰራችሁትን በአደባባይ ያወጣላችኋል፣ በአደባባይ። ስለዚህ አሁንም የምናገረው ምንድን ነው? እዚህ መዘመር ጀመርን፣ እግዚአብሔር በሚያውቀው ማውራት ጀመርን። ምንም የተባለ ነገር የለም። የመጽሐፍ ቅዱስ ጥቅስ አወጣው፣ ስድብ ነው የጀመሩት። የመጽሐፍ ቅዱስ ጥቅስ ወጣ፣ ማበር ጀመሩ። ሰው እንዴት አይሰለቸው? ስንት ዘመን አትፈቱም እንደ እኔ እኮ ቀላል ነው መሳደብ። በአንድ ቀን አሳብጃቸዋለሁ እኮ። ስድቡ ግን አይጠቅምም። ንስሐ ገባሁበት። ንስሐ ነው የገባሁበት። የምታባልጉት ሰውን እናንተ ናችሁ። የጴንጤን መውረጃ በመጽሐፍ ቅዱስ ሳይሆን በስድብ ብቻ ለማሸማቀቅ የምታደርጉታል። ክብር ለኢየሱስ ይሁን። ጎንደር ወንጌል ገባ። ጎንደር ላይ ስንት ባለመድኃኒት ባለመተት የነበሩ ባለቆሌ የነበረ አፈር ከድሜ ገባ። ክርስቶስ ነገሰ። ጎንደር ላይ፣ ነገ ጎጃም ላይ። ከዛ በኋላ ነገሮች ይስተካከላሉ። ትልቁ የመተት የምን ያለው እዛ አካባቢ ነው። ኢየሱስ ክርስቶስ ያንን ነገር ከቀየረ በኋላ ሁለት መስቀል አድርጎ ነው
እጁን በመፍለጫ ሲቆርጥ የነበረው፣ ጆሮ ሲቆርጥ የነበረው፣ እግር ሲቆርጥ የነበረው 2 መስቀል 3 መስቀል እያደረጉ ነበር ሲያደርጉ የነበሩት። ውስጣችሁ ወንጌል ከሌለ አረመኔ ጨካኝ ትሆናላችሁ። እኔ ለማንኛውም በጴንጤ ህይወት ለምትኖሩ ወንድምና እህቶች ምነግራችሁ ውስጣችሁ ወንጌል ካልሞላ አረመኔ ጨካኝ ትሆናላችሁ። ስለዚህ ማናችሁም በጌታ የሆናችሁ ውስጣችሁ ከጭካኔ ይወጣ። አሁን እኔ እግዚአብሔር ምስክሬ ነው የምልህ ዶሮ ማረድ እንኳን አልችልም። የኔዎቹ ታፕታፕ ኮፒ ሊንክ እያደረጋችሁ ዶሮ ማረድ እንኳን አልችልም። የሚታዘበው ህዝብ ነው። ጭካኔው የለኝም። ጭካኔ የለኝም። በግ እንደዚህ ሲታረድ ማየት አልችልም። ያን ያህል ጭካኔ የለኝም። ለምን እየሰለጠናችሁ የነፍስ ነገር እየገባችሁ ሲመጣ ነፍሱላ ያሳዝናችኋል። እነሱ ሙሉ ጴንጤ እንደው ይታረድልህ ቢባል ደስ የሚለው ኦርቶዶክስ ብዙ አለ። ሚሊየንስ አመጣልሃለሁ። እንደው ተቃጥለው ይጥፉ ከኢትዮጵያ ቢባል እሺ ይላል። ኢየሱስ ክብር ነው፣ ጌታ ነው። ገስወ ጴንጤ ኢትዮጵያ ላይ ይነግሳል፣ ይነግሳል። ለማ የያዘው ጌታ ዘላለማዊ ነው። የሚያሳፍረው የሚያጠፋው ሳይሆን የሚያነግሰው የሚያበዛው ነው። ሮሜ 10:9 ማንበብ ትችላለህ። ያበዛዋል። እየበዛ ነው፣ እየለመለመ ነው። በወንጌሉ በሌላ አይደለም። በስንዴ መጣችሁ ስትል ነበረ፣ በዘይት መጣ፣ በምን መጣ ስትል ነበር። አሁን ግን ምን ሆኗል? ክብር ለኢየሱስ ይሁን። ጎንደር ገብቶላል። ክብርን በዛ ነው የምናውቀው። አሁንም ስድባችሁ እናንተ ይቀጥላል፣ እኛ በወንጌል እንቀጥላለን። ወንጌል በመልካም ስራ ነው። የትም አደባባይ ለጴንጤ አደባባይ ስጠው፣ ኢየሱስን ሰብኮ ይወርዳል። አሁንም እንሰብካለን፣ ወደፊትም እንሰብካለን። እናንተ ትናደዳላችሁ፣ እኛ እንሰብካለን። እናንተ ትሰድቡናላችሁ፣ እኛ እንሰብካለን። ክርስቶስ ሲባል ነው ደማችሁ የሚፈላው። እኔ ጌታ ይቅር ይበላል። የትኛውን ክርስቶስ ነው የምታምኑት ታዲያ? ስበኩን፣ እስቲ ስበኩን፣ ክርስቶስን እንስማችሁ። እሺ ስድባችሁን ሰማ ነው ሚሊዮን ዘመን። ስበኩን፣ እንደሰት፣ እስቲ አስደስቱን፣ እስቲ ስሙን ጥሩት። ሌላ ስም አልጠራ። አዳኝ ስም አይደለም፣ ሌላው የዳነ ስም ነው። የሌላ ስም የዳነ ነው። የአዳኙ ስም ሲጠራ ደም ትክትክ፣ የትም ቦታ ላይ ትክትክ በል። ኢየሱስ ጌታ ነው። ጋኔል ይጮሃል። ኢየሱስ ጌታ ነው እያላችሁ ኢየሱስ ጌታ ነው። ያ ማታ ዜድ ሰክራ ኢየሱስን ስትሳደብ ነበር። ኦፍኮርስ ሚካኤልን ማርያምን የምትል ልጅ ናት እሷ። ኢየሱስን ሰክራ ስትሰድቡ ነበር። ኦፍኮርስ ኢየሱስን መስደብ ለነሱ ክብር ነው። ኢየሱስን ማንቋሸሽ ለነሱ ክብር ነው። ፍጡራንን እሱ የፈጠራቸውን ማክበር እና ትልቅ ማድረግ ለነሱ ክብር ነው። የኢየሱስ ስም ነው የሚያንቀጠቅጣቸው። እኔ ያየሁት የኢየሱስ ስም በጣም የሚደብር ስም ነው ለነሱ። በእምነቱ ያለ ነው። የኢየሱስ ስምን ለብቻው መጥራት አይቻልም። ይሞታታል። አንድ ሰው የፈለግከውን አስይዛለሁ የኢየሱስን ስም ብቻ ጠርቶ ምን አይልም፣ አይወጣም። ግደለው፣ በእነሱ ግደለው። ሞት ነው ያዳነው። ያንን ሁላ መከራ የተቀበለው ስለኛ ኃጢአት የተሰቃየው ጌታን ለብቻው ለመጥራት ሲተናነቃቸው ነው የሚኖረው። ለዚህ ነው ወንጌል ያስፈለገው። ታስቦ ያውቃል? ጎንደር ላይ ወንጌል እንኳን ግን ጎንደር ላይ አዲስ አበባ ላይ በስርዓቱ ወንጌል ታስቦ ያውቃል? እኔ እኮ የሰፈሮቼን ልጆች ጴንጤዎች አውቃለሁ። ታስቦ ያውቃል? ሽምቅቅ በቃ ጴንጤ ሲባል እንዲህ የድሮ ጴንጤን ነው የምወደው ይላል። ብቻውን ስለሆነ ነበር ጴንጤ። ማን ያግዘዋል? ብቻውን ስለሆነ እድር፣ እቁብ ምን ዘርበል ከዚህ የተባለ ምን ስላደረገ? ስላመለከ። ኢየሱስ ብቻ ነው አዳኜ ስላለ፣ ሌላው የዳነ ነው ስላለ፣ ኢየሱስ ነው አዳኜ ሌላው ድነዋል ስላለ ብቻ ደሙ የሚፈላ ትውልድ ተፈጥሮ ነበር። ያብዳሉ።
ይናደዳሉ። ከዛ አሁን ምን ሆነ? የድሮ ጴንጤ ነው የሚወደው። ለምን? እየሰደበው፣ እየቀጠቀጠው፣ እየገደለው፣ ከድር እያስወጣው የተቀበረ። ጌታ ምስክሬ ነው። አንዱ ወደ ፕሮቴስታንት የመጣው ዲያቆን ነበር። የኦርቶዶክስ መቀበሪያ የለም። የተቀበረውን ሬሳ አውጥቶ አስወጥቶ አስጥሏል። እንዴት ይቀበራል ቤተክርስቲያን ተብሎ? ጴንጤ እንዴት ኦርቶዶክስ ቤተክርስቲያን ይቀበራል ተብሎ አስወጥቶ ያደረገ ነበር። አሁን በጌታ ነው። የጌታ ፍቅር ሲኖራችሁ ጌታ ሁልጊዜ ይጠራችኋል። በደጅ ነው ጌታ ሁልጊዜ በደጅ ነው። በደጅ የሆነን ጌታ ለማሸማቀቅ ሁልጊዜ የጌታን ስም ስትጠሩ መጥተው በስድብ ይሉባችኋል። ወንጌል ይቀጥላል። ወንጌልን አትፍሩ። ፕሮቴስታንት አያማላችሁ። በዘፈን በቪው ምናምን የበለጧቸው አትማልሉ። ቪው እኔን የሚያክል የነበረ የለም። ይነውደት የቪው የአንበሳው የጭብጨባው እኔን የሚያክል አልነበረም። ድፍን ኢትዮጵያ ይመሰግ ጥንቅር ብሎ ይቀር እና ጥበብ ወርቅዬን የሚያክል አርቲስት የለም ነበር። ቴዲ አፍሮና ጥበብ ወርቅዬ ነበሩ። ጥንቅር አድርገው ወደዛ ሄድልኝ ብሎ ነው ወደ ጌታ የሆነው። ለምን? ዘላለማዊ መዳን ነው የሚፈልገው። ዘላለማዊ መዳን ትግል ያመጣል። በጣም ይታገሏቸዋል። በምን? አሪዮሱ በስድብ ነው የሚያስተናግድ። በስድብ እየቀጠቀጠ ከዛ እንድትወጣ እንድትሸማቀቅ። በምን? በኢየሱስ እንድትሸማቀቅ እንድትኮራ አይደለም። በኢየሱስ በመዳን ደስ እንዲል አይደለም። ኢየሱስን በማምለክ አሁን ከዘፈን ኢየሱስ አይበልጥም። እንደው የፈለገ ነገር ይሁን ዘፈኑን እየደለቀ ከሚኖር ኢየሱስን አምልኮ የሚኖር አይሻልም? ጫቱን፣ ሲጋራው፣ መጠጡን የተወ አይሻልም? ሰፈሩን የሚያናጋ እኔ መኖር ካለባችሁ ፕሮቴስታንት ሰፈር ኑሩ። ሰላማቸው አለ፣ ማንም አይነካችሁ። ፕሮቴስታንት ሰፈር የሚዘርፍ የሚያስቸግር የጭፈራ ቤት፣ ጓጓታ ቤት፣ መጫት ቤት የለም። አዎ በጣም ጥሩ ጥያቄ። አንተ ወንጌልን በአናቱ ይተከል ያልከው እድሜ ለኦርቶዶክስ። ኦርቶዶክስ በሰደበኝ ስድብ እናንተ ናችሁ። ለዚህ ኦርቶዶክስ በተሳደበው ጴንጤ በተናገረኝ አይደለም። አምጣ። ጴንጤ 8 ወር ጌታን ስሰብክ ስለ ጌታ ሳወራ ስናገር የት ቦታ ዮኒ ማኛን ተናግሯል? ጴንጤ አምጣ። በክብር ያልደራደርም ያልኩት ኦርቶዶክስ ሰድቡ ገልብጬ መጣ እላዘጋው ተባለ። ኢየሱስ ጌታ ነው። ኢየሱስን ሲሰበክ የምትበሳጩት እናንተ የራቃችሁ አላችሁ። ለምን የፈለግኩ አትገባም? እኔ ጋር እንዳትመጡ ማቃችሁ ናችሁ። የወዳጅ ጠላት እንደናንተ አላየው። ስታስመስሉ ወዳጅ መስላችሁ አብራችሁ ስትሆኑ የነበራችሁ ነው። ተው አትሉም። ተው መብቱ ነው። ተው የራሱን ይሁን አትሉም። መዝሙር ሲከፈት ስለ ጌታ ልክ መጽሐፍ ቅዱስ ሳወጣ ነው የምትቀጠቅጡት። መጣችሁ ወሬ ሁላ ዓለማዊ እንደሆንላችሁ ነው የምትፈልጉት። አላረገውም። እኔ በፈለግኩ ጊዜ የፈለግኩትን ነው ማረገው። ጌታን አስቀድመዋለሁ ከማንም በፊት። ያዳነኝ እሱ ነው። እኔ ማርያም አታድነኝም አድናኝም አታውቅም። በግልጽ ነው የምነግርህ። እማከብራት እምወዳት የኢየሱስ ክርስቶስ እናት ናት። አከተመ። አታድነኝም አታድንምም። በመጽሐፍ ቅዱስ እናት የወለደች መጥተህ ታድናለች የሚል አንድ ጥቅስ አትጽፍም። ጂኬና አምጣ። ማርያም መጽሐፍ ቅዱሳዊ ናት። ገብርኤል ማን እንደሆነ ምን እንደሆነች አያውቅም ነበር። ማን እንደሆነች አያውቅም። እግዚአብሔር ነው የላከው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ማን እንደሆነች ገብርኤል አያውቃትም። እነሱ ግን ምን ብለው ይዋሻሉ? ገብርኤል ታቱ አድርጎ ክንፉ ላይ ታቱ አድርጎ ማለት ተነቅሷት ነበር የሚኖሩ ምን መቼ በመጣችልን እያለ ገብርኤል
ይማጸን ነበር ማርያም መቼ ነው የምትመጣው እያለ ብለው ያዋሿቸዋል። በውሸት አንድ ጥቅስ የሚጠቅስልህ የለም። አምጣ። የቱ ጋር ነው ታድናለች ታማልዳለች የሚል ጽሁፍ አንድ ቦታ አታመጡ። ትናደዳላችሁ፣ ተዋሻላችሁ፣ ኡኡ ትላላችሁ። እኛ ክርስቶስን ስንል ለማሸማቀቅ ይሄን ነው። ፕሮቴስታንት ብዙ መከራ እንዳያችሁ በእኔ አይቼዋለሁ። እግዚአብሔር ምስክሬ፣ የፕሮቴስታንት መከራ ብዙ እንደሆነ አይቻለሁ። ብዙ ዋጋ እንደከፈላችሁ፣ ብዙ ስቃይ እንዳያችሁ በእኔ ያየሁት። ሁሉም በራሱ ሲደርስ ነው የሚያውቀው። ሁሉም በራሱ ሲደርስ ነው የምናውቀው። ምንድነው ያለው አንዱ? ፈጣን ተሙ። የቱ ጋር ነው ጌታ ነኝ ያላችሁ? እስኪ ያሳዩና። ማንበብ ሙሉ ሰው ያደርጋል ብቻ ሳይሆን ማንበብ ቀጥተኛው መንገድ። የትኛው? ተው ሙስሊሞች እዚህ ውስጥ እንዳትገቡ ተው። በሙስሊም ስም መተ ነው ተሙ የምትባለው። ሙስሊም ነህ፣ በክርስቲያን ስም መተ ነው። ስላልደረሳችሁብኝ ነው የማልደርሰው። ሙስሊሞች ተው፣ እንዳትሞክረው። አዎ ተው፣ እንዳትሞክረው። እሺ ሙስሊም ነህ፣ እኔ ጋ አልደረሳችሁም፣ አልደርስባችሁም። እንዳትሞክረው፣ ይቅርብህ። ገባ? ይቅርብህ። አልደረሳችሁብኝም፣ አልደርስባችሁም። ተግባበ? ለዛ ነው። ስለዚህ አሁንም የምለው ምንድን ነው በስጭቱ መዘመር። አሁን ፕሮቴስታንት ማስቀረት ይቻላል እንዴ? አሜሪካ እኮ የፕሮቴስታንት ሀገር ናት። 90% አውሮፓ እኮ ፕሮቴስታንት ነው። ማስቀረት ይቻላል? ከኒው ኢትዮጵያ ላይ አሁን ኦልሞስት ግማሽ እየደረሰ ነው ፕሮቴስታንት። ትላንትና በጣት የሚቆጠር ፕሮቴስታንት እግዚአብሔር የገባው ሰው ነበረ። አሁን ግን ሙሉ ነው ሰው ጥያቄ ሲኖረው ከየት ነው ያመጣው? መጽሐፍ ቅዱስ ለብቻው ይዞ የሚሄድ ሰው ጴንጤ ነው የሚባለው። ኦርቶዶክስ ቤተክርስቲያን በፈለግከው አስይዘኝ። መጽሐፍ ቅዱስን ብቻህን ይዘህ ሂድ። እኔን ታዘበኝ፣ እኔን ስደበኝ። ከዛ በኋላ መጽሐፍ ቅዱስን ለብቻው ይዘህ ሂድ። የጸሎት መጽሐፍ ምናምን የሚሉትን ይሄ ቅራቅንቦን ትተህ፣ ይሄ የጥንቁልና መተት ያለበትን ትተህ መጽሐፍ ቅዱስን ብቻ ይዘህ ብትሄድ አንተማ ጴንጤ ነህ ትባላለህ። መጽሐፍ ቅዱስን ብቻውን እንድታቅ ፍላጎት የላቸው። ስለዚህ አሳድኋል። ጥያቄ ይጀምራል። መጠጥ አልጠጣም በለው፣ ጥያቄ ምልክት ይገባበታል ጭንቅላቱ ላይ ጥያቄ ምልክት። ስለዚህ አሁንም ወደፊትም እላለሁ፣ እናንተ ጌታ ስሙ በተጠራ ቁጥር መጣችሁ መሳደብ እናንተ ጋር ነው። ሉተርን የሚሰግድለት አንድ ጴንጤ የለም። ሉተር በለኝ። በጣም ጥሩ። ለሉተር የሚሰግድ አንድ ጴንጤ አለ? ለተክልዬ የሚሰግድ ሚሊዮን አለ በኦርቶዶክስ። ለአቡነ ገለመሌ የሚሰግድልህ፣ ለአርሴማ፣ ለገርሲማ፣ ለሹሉቃ የሚሰግድ ሚሊዮን አመጣልሃለሁ። አንድ ፕሮቴስታንት ለሉተር አይሰግድም። የሉተር ስዕልን ለጥፎ አይሰግድለትም። ስለዚህ አንተ ለፍጡር ትሰግዳለህ፣ ታመልከዋለህ፣ እንደፈለግ እንዲያርግልኝ ብለህ ትጠይቀዋለህ። አንድ ፕሮቴስታንት ለሉተር አይሰግድም። ሉተርን ያከብረዋል። ለምን? መጽሐፍ ቅዱስን ገልጦለታል። ሰው ማየት ያልቻለውን እንዲችል አድርጓል። ከክርስቶስ ውጪ ማንም የማዳን ስልጣን እንደሌለው ካቶሊክ አምናበታለች። ሙሉ ካቶሊክ ጠንጥጧል። የካቶሊክ ፖፕ ወጥቶ በኢየሱስ ሶሊታሪቲ ይባላል፣ ብቸኛው አዳኝ ኢየሱስ ክርስቶስ ነው፣ ማንም ጭማሪ አያስፈልግም ብላ ካቶሊክ ሙሉ በሙሉ በክርስቶስ ሆናለች። በክርስቶስ ማዳን ላይ ሌላ ነገር ለመጨመር ስደራርብ ብትውል
የትም አደ ስደራርብ የምትውለው ስድብ ነው። የደረብከው ወንጌል የለህም። የደረብከው ወንጌል የለም። የደረብከው ስድብ አለ። የደረብከው ለዛ ለስዕል ብለህ የምትደባደብለት አለ። የቻይና ስዕል ለሱ ብለህ ህይወት የምታጠፋ አለ እናንተ ጋር። እርግጠኛ ሆኜ እናገራለሁ ስልሜ ስለሚገን እንጂ ተራ ሰው በሆን ኖሮ ያ ስዕልን አሳያችሁ ነበር። ስሜ ይገናል። ዓለም ከዓለም ይቀጣጠላል። እኔ ያንን የነጫጭባ ስዕል አንድ ነገር ባረገው ምንም እንደማያደርገኝ አውቃለሁ። ሰው ግን ያደርጋል። ያ ነጫጭባ ስዕል ብቀደው ብሸናበት እንደፈለግኩበት ባረገው ምንም እንደማያደርገኝ አውቃለሁ። የእሱ ተከታይ ግን የዛ ስዕልን አምላኪ ግን ካልገደልኩ ይላል። ሁልጊዜ በስድብ በምን ያሉት ስዕል አምላኪዎች ናቸው። በጣም ወንጌል ሲባል እንደዚህ ሊይዟቸው የሚመጡት እነሱ ናቸው። በሙሉ የትም ቦታ ሂዱ፣ በክርስቶስ ስትሆኑ የሚያሸማቋችሁ፣ ስትዘምሩ የሚሰድቧችሁ። እንደው ስድብ ዳንስ ሲደንሱ ያልሰደባችሁ እንዴት መዝሙር ላይ መታችሁ ትሳደባላችሁ? ሌላው ይቅር እሺ፣ ሌላ ቦታ ተሳደቧቸው፣ ተሳደቡ ሌላ ቦታ። እንደው መዝሙር የሚዘምሩበት ቦታ ሄዳችሁ የምትሳደቡ እኮ ናችሁ እናንተ ጭካኔያችሁ እኮ ጥግ ድረስ መታው ትችላላችሁ እኮ። ማን አስገደዳችሁ? መዝሙር ለመሰመር የፕሮቴስታንት ወንድምና ተሸማቀዋል። ጌታ ምስክሬ ነው የምላችሁ። አይደብርም እንዴ? በየጊዜው ለስንት ዘመን መሳደብ አይከብዳችሁም እንዴ? ኦርቶዶክስን በመስደብ አታስከብራትም። ውርደቷን ነው የምትከናነበው። ስለሰደብክላት ኦርቶዶክስ አትድንም። የሚሰብክላት ስለሌለ የሚሰድብላት ታመጣለች። የሚሰብክላት የለም። የሚሰድብላት ግን ጥግ ድረስ አላት። ጥግ ድረስ የሚሰድብላት ኢየሱስ ጌታ ነው እያላችሁ ጻፉ። የሚበሳጭላት እሱ ነው። የሚሰድብላት ጥግ ድረስ አለ። የሚያባርላት፣ የሚሰደብላት፣ ምን የሚልላት አለ። ይኸው ስንገባ ይሰድቡናል ሁልጊዜ። ሰው እየተገረመ ራሱ አብዛኛው እየተገረሙ ምን አድርጓቸው ነው ግን የሚሰድቡት ይላል። የሚሰብክ የለም፣ ሰባኪ የለም። የሚሰድብ ግን አላቸው። የሚሰድብ ጥግ ድረስ አላቸው። ሰዳቢ እንደ ኦርቶዶክስ ኢትዮጵያ ላይ አይኖራትም መቼ። ወንጌላዊ የላትም። ሰዳቢ ግን ጥግ ድረስ አላት። መቼ ነው የምትስተካከሉት? መቼ ነው የኦርቶዶክስ አባቶች እናንተን የሚያስተምሯችሁ? ስድብ አይጠቅምም። ከቻላችሁ በወንጌል ሞግቱ። ለምን አይሏችሁም? ሄዳችሁ ስደቡ ከሚሏቸው ለምን አይሏችሁም? ሄዳችሁ እስቲ ወንጌል ስበኳቸው። ዮኒ ማኛን ወንጌል ስበከው እና አምጣው በለው። በወንጌል ወደ ኦርቶዶክስ የሚመጣ የለም። ሰባኪም የለማ፣ ሰብኮ የሚያመጣ የለማ። እንዴት አድርጎ ይምጣ? በየት በኩል ይምጣ? መፈክር ነው ያለው። ማርያም አማላጅ ናት ትላለህ። የቱ ጋር ስትለው መልስ የለም። የቱ ጋር ጻፈው? የምትናደድብኝ ሳይሆን ብትሆን እኔ ደስታዬ ነው። ለምንድን ነው የሚከፋኝ? ለምንድን ነው ጴንጤ የሚከፋው? እስቲ ንገሩን፣ አስረዱኝ። ማርያም ማማለዷ መጽሐፍ ቅዱስ ላይ ከተጻፈ ጴንጤ የሚቃወምበትን ምክንያት ንገረኝ እስቲ። ለምን ብሎ ለምን የማርያም ማማለድም ጴንጤ ለምንድን ነው የሚናደደው? እንዴት ነው የሚናደደው? እስቲ እውነተኛ ጭንቅላት ያለው እውነተኛ የሚያስተውል ሰው እውነተኛ ውስጡ ለጌታ ቀን የሆነ ሰው
ማርያም ማማለዷ እዛ ላይ ቢታይ ለምንድን ነው ጴንጤ የሚቃወመው? የሚያነብ ነው ጴንጤ ያነባል። መቼም መጽሐፍ ቅዱስንም ባያነበው አብዛኛው የኦርቶዶክስ ልጅ እንጂ የጴንጤ ልጅ አለ። የእኔ ጓደኞችን በሙሉ ብታመጧቸው የኦርቶዶክስ ወንድምና እህቶቼ በመጽሐፍ ቅዱስ እኔ አቅም አለኝ ከነሱ እኔ አቅም አለኝ። ጉራ ሳይሆን ማውራት እንችላለን። የእኔ ወዳጆች የሆናችሁ መጣችሁ በመጽሐፍ ቅዱስ መነጋገር እንችላለን። አቅም አለኝ። የጴንጤ ጀስት ሬጉላር ሰው የመጽሐፍ ቅዱስ አቅም አለው፣ የማንበብ አቅም አለው፣ በተወሰነ መልኩ የተሻለ ግንዛቤ አለው። ስለዚህ የቅድስት ድንግል ማርያምን ምልጃ ቢኖር መጽሐፍ ቅዱስ ላይ እሰየው ብለን የምንቀበለው ነው። ለምንድን ነው የምንጠላው? ለምንድን ነው እንግዲህ ስሟን ሁልጊዜ የምጠራ ሰው ነኝ፣ በእውቀት ሳይሆን ያለማወቅ። ክብሩ ይስፋ እናትና ልጁ፣ ክብሩ ይስፋ እናትና ልጁ ስል ነው የምታውቁኝ። የተጻፈ ሲባል ወፍ የለም። ቢኖር ይጽፉላችኋል። እስከ ዛሬ ይጠበቅ ነበር እንዴ? እውነት ለመናገር እስከ ዛሬ ይጠበቅ ነበር። ምናልባት አሁን አዲስ መጽሐፍ ቅዱስ ሲፈጥሩ ማርያም አማላጅ ናት ብለው ጽፈው ሊያመጡላችሁ ይችላሉ። ይሄ እንዳትረሱ። በስነ ስርዓት ገብርኤል አማላጅ ነው የሚል ማርያም ሚካኤል አማላጅ ናቸው ብሎ የሚል ጽሁፍ ይዘው ሊመጡ ይችላሉ አዲሱ። ምክንያቱም እንትን ላይ ታስታውሱ እንደሆነ ሮሜ 8:34ን ቀይረውታል። ይፈርዳል ብለው ቀይረውታል። መጽሐፍ ቅዱስ የማይለው ቀይረው ያማልዳል የሚለውን ቀይረው ይፈርዳል ብለው መጥተዋል። በጣም ጥሩ። ብፁዕና ብጽዕትን አታውቅም ናሆም። እንግዲህ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ምን ማለት ነው? ታማልዳለች ማለት ነው። አባቴ እስቲ እግዚአብሔር ይስጥ ሉቃስን ስላለባት ብጽዕት ይሉኛል ማለት ታማልዳለች ማለት ነው። እስቲ አባቶችን ጠይቅ። ጥሩ ነው፣ ጥቅሱን መያዙ ጥሩ ነው። ብጽዕት በጣም ነው የምትባለው፣ በጣም የምትከበር የምትወደድ ናት። እንኳን እሷን ጠላታችሁን ውደዱ፣ ዲያብሎስን አይደለም ጠላታችሁን ውደዱ የሚል የመጽሐፍ ቅዱስ አለ። እስቲ ንገረኝ። ቢጻፍ የምንጨቃጨቅበት ነገር የለም። አትናደዱ። ትመጣላችሁ፣ ወዳጅነን ትላላችሁ። የእሷ ወዳጅነታችሁን የምታሳዩት በስድብ ነው። ኦፊሻሊ ክርስትናዬን ተቀብያለሁ፣ የአንተ ህይወት ጋር አልመጣሁ። ይህን ያህል መናደድ እኔን ለማዳን ነው? እኔን ለማዳን ነው? እውነት እኔን የምትሰድቡኝ ወዳችሁኝ ነው? እኔን ለማዳን ነው? ማዳን እንደዚህ ነው በኦርቶዶክስ እንዴ? ደምረው የምንወደው ወንድማችን እኮ እናንተ ቤት ገብቶ የሆነውን አይተናል። ምን እንደሆነ ወንድማችን በአደባባይ ነው ያየነው። የሆነውን ነገር በአደባባይ ነው ያየነው። ወንጌል አይደለም የሰጣችሁት ምን የመሳሰለ የመጠጥ አይነቶች ነው ያቀረባችሁለት። ተው፣ ጥሩ አይደለም። እኔ መጥቼ ስለ ኢየሱስ ክርስቶስ ስናገር ሰዳቢዎቼ በሙሉ ኦርቶዶክሶች ናቸው። ይኸው ልጆቼ ነው ሰዳቢ በሙሉ ልክ ኢየሱስ ልበል ስድብ ይጀምራል። ልክ ኢየሱስ ልበል ስድብ ይጀምራል። ልክ ኢየሱስ ልበል ስድብ ይጀምራል። መቼ ነው የሚበራባችሁ? ለምን ሙስሊምን አልናገርም ታዲያ? ስለ ሙስሊም ማውቃቸው ነገሮች አሉ፣ ስህተት ብዬ ማምናቸው። ሙስሊሞች አይመጡም፣ አይናገሩኝም። ምን አገባኝ? እኔ ኦርቶዶክስን አለመናገር ይችላል ካልተናገሩኝ። ከተናገሩ ግን ስድብ ሳይኖረው የእናንተን ጉድ እያወጣው ፊት ለፊት አስቀምጥልሃል። አልሰድብህም፣ ጉድህን ግን አመጣዋለሁ። አንድ ቀን በስህተት የማይረባ ንግግር ተናግሬያለሁ። ለሱ ንስሐ ገብቻለሁ። ስህተት ነው 100%። ለሱ ንስሐ ገብቻለሁ። እንደማያድኑ ያልዳኑም ሰዎች እንደሆኑ አውቃለሁ። አልዳኑም። ለምን? እምነታቸው በክርስቶስ አይደለም። እምነታቸው በማን ላይ የተመሰረተ ነው? በክርስቶስ ላይ አይደለም። እነሱ የማይድኑበት ምክንያት እምነታቸው በክርስቶስ ላይ የሆነ አይደለም። መጽሐፍ ሲጽፉ እንኳን የጸሎት
መጽሐፋቸው በክርስቶስ አይጀምርም። እኔ ነኝ እንደ ደላላ እኔ ነኝ ቅዱስ ስለሆንኩኝ እኔ ነኝ የማማልድ ብሎ ነው የሚለው። እኔ ነኝ የማማልድ። ስለዚህ ሙስሊሞች ጋር ያደርኩበት ያ ነው ሪዝኑ እንጂ በመጡብኝ ሰዓት ከሙስሊሞች ጋር ተፋልጫ ያለሁ ለብቻዬ አልፈራ አልኮራኔ አልመጡም። ተዉ፣ እነሱም አቆሙ፣ እኔም አቆምኩ። አሁን አልፋታ ያለው የኦርቶዶክስ ነው። ግን ስድብ አልሰድባችሁም። አሁንም ነገር አለው። አዎ ማይ ጠረቃችሁ ስድብ ሰውላ እስኪሳደብ እግዚአብሔር ምስክሬ የኔዎች እግዚአብሔርን ነው የምልህ። ሰውላ እስኪሰለቸው ይህ ምን ሆነው ነው እያሉ አረ ጌታ ልቦና ይስጣችሁ። እግዚአብሔር አምላክ ልቦና ይስጣችሁ። በምንም ነገር ያልተባረካችሁ እናንተን አየሁ። ምንም ጌታ በምንም በኦርቶዶክስ በኩል ዞሮ እንደማያውቅ አየሁ። ኢትዮጵያ የድህነት መነሻም መጨረሻዋም ያ እንደሆነ አየሁ። ከ1 እስከ 30 ስራ እንዳይሰራ በተለይ በየገጠሩ ማረስ እንደማይቻል ጎንደር፣ ጎጃም ምን የመሰለ መሬት እያለ ሰው ማረስ አይችልም። በሚካኤል ቀን አታርስም፣ በማርያም ቀን አታርስም፣ በአቦ ቀን በምንም ቀን ማረስ አትችልም። ሰውን አፈር ቀድሜ አገቡት። የሰው ልጅ የሰንበት ጌታዋ ነው እያለ መጽሐፍ ቅዱስ እየጻፈ እነሱ ግን ያ ነገር እንዲደረግ አይፈልጉም። እና በጣም ያሳዝናል። አሁንም ስድባችሁ ሞር ወደ ኦርቶዶክስ ተቆራርጬ ብሞት ይሻለኛል። ችን ቃል እንዳትረሱ። ብሞት ትቁርጥርጥ ተደርጌ ባልቅ የፕሮቴስታንት እምነት ባዶን አይረባም ቢባልና በኃይል ቢገለጥ ራሱ ከዚህ በኋላ ኦርቶዶክስነትን የምቀበለው አይነት አይደለም። የመጣው ስድብ፣ የመጣው ክፋት፣ የመጣው የክፋት ጥግ ዲያብሎስ አይሰራው። እግዚአብሔር ምስክሬ፣ በኦርቶዶክስ የሚደርሰው የሚዘገንን ልጆች አይቀሩ፣ ሚስቴ አትቀር። በፊትም ብዬ ነበር፣ ታስታውሳላችሁ። እኔ ፕሮቴስታንት ማልሆነው ልጆቼን፣ ሚስቴን፣ እናቴን ሁሉንም ስለሚሰድቡብኝ ነው። ይታወቃል። መታወቂያ ካርዱ በኦርቶዶክስ ያ ነው። ነንያስ ማናችሁም አደራ ከቤት ጀምሮ ነው የምትባረሩ። በተለይ ልጆናችሁ የራሳችሁ መኖሪያ ሳይኖራችሁ የራሳችሁ ነገር ሳትጀምሩ ለቤተሰብ እንዳትናገሩ በጌታ መሆናችሁን አደራ። በሰማይ አደራ በምድር። ብዙዎቻችሁ በውስጥ መጣችሁ ታወራለ። እኔ ተማሪ ነኝ፣ ሆንዬ ገብቶኛል ስለ ጌታ። መጽሐፍ ቅዱስም ያልከውን እያነበብኩ ነው። ግን በቤተሰብ ውስጥ አትንገሯቸው። እናንተ ብቻ አምልኩ፣ ጸሎት አድርጉ፣ መጽሐፍ ቅዱስ አንብቡ። አትንገሯቸው። ለምን? አውጥተው ነው የሚጥሏቸው። እስፔሻሊ ጎንደር ላይ ጎጃም ላይ ኖረ ጴንጤ ነኝ ያልክ ማለት ተወርውረ ብዙ ነገር ይደርስብሃል። ስለዚህ አንብቡ መጽሐፍ ቅዱስ። ጴንጤነት ጌትነትን ማመን ነው። ሌላ ምንም የሚጨመር የሚቀነስ አንድም ነገር የለም። በጌታ በኢየሱስ ማመን ነው። አዳኙን ማመን ነው። አዳኙን ማመን ነው። የነሱ አዳኙን አይደለም እመን ብለው ግርግር የሚፈጥሩብህ አዳኙን አይደለም። ተጨማሪ አለ። ሌቦች፣ ወሮ በሎች አሉ። እነሱን ተከበል፣ ለነሱ ዝክር አቅርብ፣ እነሱን ተከተል። እነሱም አዳኝ ናቸው አይደለም። አይደለም። መጮ ትችላለህ አይደለም። አይደለም። አንተ ምናልባት በክርስቶስ ብቻ ማመን ካዳነ የክርስቶስ ካልሆንክ አይደለም። ቃሉ የሚለው እሱ ነው። እመን ትድናለህ ነው የሚለው። ክርስቶስ ምን ላድርግ ብሎ ነው የጠየቀው? ምን ላይ ጳውሎስና ሲላስን ምን ላድርግ ለመዳን? ምን ላድርግ? እመን።
ሴቷስ 12 ዓመት ደም ሲፈሳት የነበረች ከ12 ዓመቷ ጀምሮ ሲፈሳት የነበረ እንደው የክርስቶስን ጨርቁን እንኳን ብነካው እድናለሁ ብላ የነበረችው ጨርቁን ስነካው ዳነች። እመን ትድናለህ ነው የሚለው። ማንኛውም ቦታ ብትሄድ እመን። ጃንደረባው የኢትዮጵያ ጃንደረባ ባለስልጣን የነበረ በህንደኬ ዘመን የነበረች የኢሳያስን ወንጌል እያነበበ ሲሄድ አግኝቶት መንገድ ላይ መስበክ ጀምሮ በምን ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ፣ በቃ ለመጠመቅ ምን ይከለክለኛል አለ። ምንም በኢየሱስ ክርስቶስ ማመን እንደሚያድን መጽሐፍ ቅዱስ በሙሉ ይናገራል። እነሱ የሚጨምሩብስ ግባሱ ለምን ከ1 እስከ 30 ያበላል። ገንዘብ አለው። ዩ ጋት ዘ መኒ። በጣም ገንዘብ አለው። የኔዎቹ ታፕታፕ ኮፒ ሊንክ አድርጎ ይሄው ገብተን ስናመልክ እየመጡ የሚሰድቡን ሳይሰለቹ 9ኛ ወር መጥቷል። ሳይሰለቹ 9 ወር ሰድበውናል። ሳይሰለቹ 9 ወር ሙሉ ወንጌልን እንድሳደብ አድርገውኛል። ሳይሰለቹ ሰድበው የዲያብሎስ ልጆች ናቸው። ሳይሰለቹ ኤቭሪዴይ ይመጣሉ። እኔ ልግባ ይመጣሉ፣ ይሰድባሉ፣ ይመጣሉ፣ ይሰድባሉ፣ ይመጣሉ፣ ይሰድባሉ። ሳይሰለቹ ይሰድባሉ። ይሄ ማንነታቸው ሁልጊዜ በማንነታቸው አለ። ሁልጊዜ ጌታ ይገስጻችሁ። ስንት ቦታ መረን ነገር እያለ ሳትሳደቡ ቆይታችሁ የጌታ ስም ሲነሳ ደማችሁ የሚፈላው እናንተ ናችሁ። እስቲ ላሳይ። መጽሐፍ ቅዱስ ምን ይላል? ዮኒ ማኛ ቀባጣሪ ነው ወይስ መጽሐፍ ቅዱሳዊ ነው የሚያወራው? እነሱ የሚጨማምርላችሁን ቅራቅንቦ አትከተሉ። የተጨመረ ነገር ምንም ጥቅም የለው። የሞላ ነገር ላይ የሞላ አንድ ብርጭቆ ላይ የሞላ ነገር ላይ ውሃ ብታፈስ ትርፉ ምንድን ነው? ምንም ጥቅም የለው፣ ይፈሳል። ምንም ክርስቶስ ሙሉ ነው። የሚጨመርለት ነገር የለም። የምትቀነጣጥብለት በጎን የምታመጣበት የለም። በራሱ ሙሉ ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። በሱ ላይ ሌላ ለመጨመር ነው ትግሉ ሁላ። እስካሁን ያለው ትግል እሱ ነው። ካልጨመራችሁ እንሰድባችኋለን፣ ካልጨመራችሁ እናሸማቅቃላችኋለን፣ ካልጨመራችሁ ወንጌልን መስበክ አትችሉ ብለው የሚያሸማቁት እነሱ ናቸው። ማንንም አንጨምርም። በኢየሱስ ማዳን ላይ የሚጨመር የለም። መስደብ ትችላለህ፣ ማዋረድ ትችላለህ፣ የፈለጋችሁን ማለት ትችላላችሁ። በኢየሱስ ክርስቶስ ድህነት ላይ የምጨምረው ቅንጣቢ ነገር የለም። ተናደድ፣ ተሳደብ፣ እኛ ግን ድነናል። መዳናችን የደበረ በስራ ነው። ምንድነው የምትሉት መሰለኝ? አረቄ ጠጥታችሁ የምትደፉት። በስራ ድነናል የምትሉ መስሎኝ አምቡላ ቤት የምትገኙት። በስራ ድነናል የምትሉ መስሎኝ በየዘፈኑ ኮንሰርት የምትገኙት። በስራ ድነናል የምትሉ መስሎኝ ሺሻ ቤትና ጫት ቤት የምትገኙት። በስራ ሄዳናችሁ ስራችሁ የት ነው ያለው? ስራችሁ ጫት ቤት ነው? ስራችሁ ቤት ሲጋራ ቤት ነው? መጠጥ ቤት ነው? ሴተኛ አዳሪ ቤት ነው? የት ነው ስራችሁ የሚገለጠው? ንገሩና። የት ነው የሚገለጠው ስራችሁ? ስራችሁን ንገሩ። ያ ስለዚህ ይኸው ምን መጽሐፍ ቅዱስ ይናገራል? ደንግጠዋል። የኔ አመጣጥ ሽብር ፈጥሯል። የኔ አመጣጥ ጎንደር ላይ ጌታ ይባረክ፣ ጎንደር ላይ ለመጀመሪያ ጊዜ ታምር ታይቷል። የኔ አመጣጥ ከባድ ነው። እነ ማስተዋል ወንደስን በአደባባይ ክርስቶስን ሰብከውበታል። የኔ አመጣጥ የእናንተ የዮሐንስ ገድልን ገደል ከተዋል። ክብር ለኢየሱስ ይሁን። የዮሐንስ ገደል የመለኮቱ ዮሐንስ ገድላችሁ እኮ አንገቱ ተቆርጦ ምን ብላችኋል? ለ15 ዓመት አንገቱ እየዞረ ይሰብካል ብላችሁ ዋሽታችኋል። ቀጣፊዎች ናቸው። ሰርዘነዋል አልክ። 42 ዓመት እሱን ሰብካችሁታል። በየገዳሙ ይነበብ ነበር። ይህን ትውልድ አጥፍታችሁበታል። ዋሽቻለሁ። አዎ። ስለዚህ አሁን ድምቅ ብለው ቸርች ላይ ለጌታ ይጨፈራል። ይመሰገን። እናንተ ጭፈራ በሉት፣ እኛ እናመሰግነዋለን።
እንጨፍራለን እንደ ጉድ ለጌታ። አይዞ አይዞ፣ አትናደድ። እስቲ ላንብበው። ምንድን ነው የሚለው? የሐዋርያት ሥራ ምዕራፍ 16 ምን ይላል? እስቲ በጣም የሚጠሉት ባይኖር ብለው የሚመኙት ጥቅሶች መጽሐፍ ቅዱስ አይ ቲንክ እውነቴን ነው እግዚአብሔር ምስክሬ ለኦርቶዶክስ አማኞች ሲል ያስቀመጠው ይመስለኛል። ለነሱ አማኞች ሲል በምንድን ነው የምታምነው ሲባል ሌላ እንዳይጨምሩ። ምክንያቱም ጨምሮ ያስተምሩ ነበር። ያለ ድንግል ማርያም አማላጅነት ዓለም አይድንም እያሉ ያስተምሩ ነበር። አሁን ገደል ከብተዋል። እሱ ትምህርት ገደል ለመቀበል ይተናነቃቸዋል። ራሳቸው ቄሶቹ እየወጡ መናገር ያለ ድንግል አማላጅነት ዓለም አይድንም የሚለው ትምህርት የወረርሽኝ ትምህርት ነው፣ ወፍ ዘራሽ ትምህርት ነው ብለው ራሳቸው ተናገሩ። ራሳቸው ሲናገሩ ችግር የለው። የወፍ ዘራሽ አሁንም ትምህርት ነው። ክርስቶስ ያለ የነበረ የሚኖር ዘላለማዊ ነው። ማርያም ኖረች አልኖረች ክርስቶስ አዳይ ነው። ደዝ ማር እኔ ኖርኩ አልኖርኩ ማናችንም እዚህ ዓለም ላይ ብንጠፋ ክርስቶስ አዳይ ነው፣ ዘላለማዊ ነው። ክርስቶስን በሰው ውስጥ ከተውት ያለዛ ሰው መኖር አይቻልም ብለው የሚያውጁ ትምህርት ነበራቸው። ምንም ችግር አልነበረውም። የስህተት ትምህርት ሲያስተምሩ ምንም ችግር የለው። በነፍስ እናቱ ነች፣ በስጋ እናቱ ነች፣ በነፍስ ግን አዳኟ ነው። አይገርምም? ይህን እንኳን አያውቁትም። በነፍስ እናቱ ነች፣ ማርያም እናቱ ነች። በስጋ ይቅርታ፣ በስጋ እናቱ ነች፣ በነፍስ ግን አዳኟ እሱ ነው። እና ብዙ ጊዜ የሚናደዱበትን ይህንን ልንገራችሁ። በጣም በሚያሳፍር ሁኔታ ምን አለ ከ25 ጀምሮ ላንብብላችሁ። የሐዋርያት ሥራ ምዕራፍ 16 ቁጥር 25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ማርያምን ይላል፣ ገብርኤልን ይላል፣ ሚካኤልን ይላል፣ ተክልዬን ይላል። ምን ይላል? አርሴማ ገለመሌ የሚባል ነገር አለ። ምን ስለማያድኑ ይላል። አርሴማ ድረሽ ምናምን እያለ ይላል። ማርያም ማርያም እያለ ይላል አይልም። ማንን ያመሰግኑት? ይሄንን እንኳን መረዳት አይፈልጉም። ኖ ብለው ነው የሚከራከሩ። ለነሱ መዘመሩ ገንዘብ ያስገኛል። ከ1 እስከ 30 ስማቸውን መጥራት ገንዘብ ያስገኛል። ሰንበቴ ቤት ስትበላ ሆድ እስኪጠረቃ ስትጠጣ አረቄ ምን ጠጅ ጠላ ሲቀርብ ይውላል። ይኸው እዚህ ጋር ይላል። ምን አለ? በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። ሌላም ይመሰግናል። ደጋግሞ ይህን ነገር ይናገራል። እነሱ ግን ይናደዱበታል ይህን ነገር። ከዛ ምን ይላል? ድንገትም የሆኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆቹ ሁሉ ተከፍተው የሁሉም እስራት ተፈታ። የሁሉም እስራት ተፈታ። ለማን ያስፈታው? እግዚአብሔር ማመስገናቸው። ጳውሎስና ሲላስ የእነሱ እንኳን ብቻ አልተፈታም። የእግዚአብሔር መንፈስ ሲመጣ ሁሉንም ነው የሚነካ። የእግዚአብሔር መንፈስን የሚቃወሙት እነሱ ናቸው። ለምን? የእግዚአብሔርን ክብር የእግዚአብሔርን ዝማሬ ለሰው ይሰጥና እንዴት እግዚአብሔር አልደረስክልኝም ይልሃል ይልሃል። ደሙ ይፈላል፣ ይናደዳል። የሚለው ይህንን ነው። አይዞ እስኪ ሰለች ስለ ጌታ እናገራለሁ። መውጣት ትችላለህ፣ መውጣት ትችላለህ። እኛ ጌታ እናመልከዋለን። እኛ የማይሰለች ጌታ አለን፣ የማይሰለች ጌታ አለን። አንተ የሚሰለች አለ። ስለዚህ እዚህ ጋር ቃል በቃል የሚናገረው በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔር በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። እሴ እግዚአብሔር ነው የሚመሰገነው። በመዝሙር ያመሰግኑ ነበር፣ ይጸልዩ ነበር። ማንን? እግዚአብሔርን። እንዴ አንተ እኮ ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ ብለህ የምትዘምርናል። ወደድኳት አልወደድኳት አልድን አልጸድቅበት፣ አያጸድቀኝም። የሚያጸድቀው በኢየሱስ መሆኑን ነው። በኢየሱስ ስትሆን ሰውን ሁላ እንድትወድ ያደርጋል። ሁሉንም የእግዚአብሔርን ልጅን ሲሆን የምወደው ልጅ እሱ ነው እርሱን ስሙት ነው የሚለው መጽሐፍ ቅዱስ።
በግድ ሌላ እንዲሰማ የክርስቶስን መንገድ ለመጠምዘዝ የምትሄዱበት መንገድ የትም መሄድ አይቻልም። ከዛ ምን አለ? ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ሊገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስ ክፉ ነገር አታርግ ብሎ ጮኸ። ምክንያቱም አንድ ፕሮቴስታንት አይከስም፣ አንድ ፕሮቴስታንት አይደበድብም፣ አንድ ፕሮቴስታንት የፈለግከውን ብታደረግ ምንም አያደርግም። የሚመልስለት አምላክ አለ። እስር እኮ መውጣት ይችላሉ። እስራቸው የተፈታው በሩ የተከፈተላቸው ወጥተው እንዲያመልጡ ነው። ኖ እግዚአብሔር ስራ ላይ ነው። እግዚአብሔር በሚሰራው ስራ ላይ አንተ ገብተህ ያዙ ይልቀቁኝ አትልም። የማዳን ስራ እግዚአብሔር ነው የሚሰራው። መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ይሄ እምነት የሌለው ሰው ነው። እምነት የሌለው ሰው ሊሰግድል ይችላል። እምነት የሌለው ሰው ከምኑም እንደሆነ የማያውቅ ሰው ምክንያቱም ይጠይቃል። በማን ነው የሚዳነው? ምን ላድርግ ብሎ ይጠይቃል። እምነት የለው። ስለዚህ ይህን መደፋት ግን ለቅዱሳን መደፋት መስገድ ያስፈልጋል ብለው ያጭበረብሩበታል። ምኖቹ ቻፓ ገንዘብ የሚፈልጉት ምንም እምነት የሌለው ሰው መዳን በምን እንደሆነ እንኳን የማያውቅ ሰው ተደፋ እነ ሲላስ ላይ ብለው ምን አሉ? ኧረ አዎ መደፋት አለብን ለቅዱሳን። ስራውን የሰራው ማን? ስራው ጳውሎስና ሲላስ ናቸው። ጳውሎስና ሲላስ በእግዚአብሔር መታመናቸውን እግዚአብሔር እንዲደርስ ያደረገው። ከዛ ምን አለ? ከዛ ወደ ውጭ አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ አከበራቸው። እስር ቤት የሚገርፋቸው ጠርቆ ያሰራቸው ሰውዬ ነበረ። ያሰራቸው ወንጀለኛ ብለው የታሰሩ ሰዎች ናቸው። እግዚአብሔር ካከበረ ሰው ምንም ሊያደርግ አይችልም። ጌቶች መባሉ ጀመሩ። ራሱ እግዚአብሔር ክብር ሲሰጥ ጌቶች። ማን ነው ጌቶች የተባለው? ጌቶች የተባለው እነዛ ወንጀለኛ ተብለው እስር ቤት የተወረወሩት ጳውሎስና ሲላስ። ምን አለ? ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ አሉት። ምን ማድረግ ይገባኛል ለመዳን? ታፕታፕ ኮፒሊንግ። ምን ማድረግ ይገባኛል ለመዳን? ለመዳን የሚያስፈልግ ሌላ አንዳች ነገር የለም። በጌታ በኢየሱስ ክርስቶስ እመን ይላል። ብዙ ቦታ ነው የሚናገረው። ይሄን ስትናገር ነው የሚናደዱበት። ይሄን ስትናገር ነው የሚበሽቁበት። ይሄን ስትናገር ነው አንተ ክፉ ሰው፣ አንተ ተሳዳቢ፣ አንተ አንቋሸሸ የምትባለው። ይሄን ደጋግመህ ስትመሰክር ነው። መዳን የሚቻለው በኢየሱስ ክርስቶስ በማመን በእግዚአብሔር ልጅ በማመን እንደሆነ ስትናገር ሁልጊዜ ስድቡ ከየት ይመጣል? ካልዳኑ ሰዎች ይመጣል። ተግባባል? ካልዳኑ ሰዎች ስድብ ይመጣል። ካልዳኑ ሰዎች ሁልጊዜ ስድብ የሚመጣው ክርስቶስ ያድናል ስትል ብቻ። በሌላ ነገር እኮ ስትሳደብ ምንም አይሉ፣ ደስ ብሏቸው ነው የሚያወሩ። ክርስቶስ ነው መዳን መንገዱ ክርስቶስ ነው ያልክ ጊዜ ሃይማኖተኞች ስድባቸውን ይጀምራል፣ ያስጎደጉዱልሃል። ጴንጤ የሚደናንቁ ሰባኪ አላቸው፣ የሚደናንቁ ምንም እናንተ ጋር የማይደርሱ ምንም። እነሱን ግን ስታንቋሹ ነው የምትውሉት። ስለዚህ አሁንም እንናገራለን። ኢየሱስን መናገር መስበክ መቼም አላቁም። እናንተ ጫጫታውን ፈልጋችሁ ስትመጡ እኔ ክርስቶስን ይዤ እመጣለሁ ሁልጊዜ። ስለዚህ እዚህ ጋር ያለውን እስቲ ላሳያችሁ። ይኸው ቃል በቃል ነው ማሳያቸው። ይሄን አይደለም። ቆይ በእናታችሁ ይሄን ነገር አሁፕ ሴቭ ያረኩት ይመስለኝ ነበር፣ አላረኩትም። አርጌዋለሁ ብዬ አስባለሁ። ካልሆነም ልጅቷ ጋር ሂጄ አየዋለሁ፣ አመጣዋለሁ። አንዴ
አመጣላቸው ምን ሲያደርግ እንደነበረ ዲያቆን የነበረ ሰው ነው። ፕሮቴስታንትን ምን ሲያደርግ እንደነበረ አሳያቸዋለሁ። ምን ያህል ጌታ እንዴት አድርጎ ከዛ እንዳወጣው ከዛ እንዳዳነው አሳያቸዋለሁ። ምን ሲያደርግ እንደነበረ ይኸውላችሁ። በደንብ ይዩት፣ ራሳችሁ ታዘቡ። ማን ነው ሰሩ ያለው ኦርቶዶክስ? ማን ነው በጥሱ የሚለው ጴንጤ? ሁለቱም አልተጻፈም። ከዛ ደግሞ ያለው መስቀል የጌታ ነው ወይስ የወንበዴዎቹ ነው የተሰቀሉ? ኮፒሊንግ ማጣራት፣ እሱን ማጣራት። መስቀል ተገኘ ተብሎ ተገዝቶ አይታሰርም። የወንበዴዎቹ የተሰቀሉበት ነው ጌታ የተሰቀለበት ነው የሚለው ማጣራት። እሱን እንግዲህ ማጣራት፣ ሳታጣሩ እንዳታስሩ። በምን እንደምታጣሩ አላውቅም። ሶስቱም በመስቀል ላይ ነው የተሰቀሉት። የምታስረው ወንበዴውን የኢየሱስ ይሁን በምን እንደምታቀን አላውቅም። ስለዚህ አታስበጥሷቸው፣ ይሰሩ። ኢየሱስ ያድናል ስትለው አንተም በሃይማኖት እኔም በሃይማኖት፣ እስቲ ኢየሱስ ጌታ ነው በል ስትለው ድንጋይ ከፈለገ ሲምፕል፣ ያሰረው መስቀል የማን ነው? ወንበዴው የተሰቀለበት። በዚህ ነው የምናጣራው ማለት ነው ደይጋ እንጂ ከአሰሩት ነገር ጋር ጸብ የለም። ስለ ኢየሱስ ስታወራ የሚበሳጭ በሙሉ ያሰረው ማን የተሰቀለበትን ነው? ወንበዴዎች። አሜን። ወንበዴዎቹም የትኛው የመጨረስ ከመጨረሻው የተሳደበ የሞተው እሱ ማን ነው? ቆይ ይሄ አይደለም። ቆይ እንዴት አድርጎ እንደነበረ አሳያቸዋለሁ። በጣም የደነቀኝ ትምህርት ነው የዚህ ሰውዬ ትምህርት። በጣም ነው። ስሙን አላውቀውም። በህይወቴ በህልሜም በእውኔም እንዴ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እችን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበርኩ። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ። ስሙ እንግዲህ የጴንጤን ሬሳ አስቆፍሬ አስወጥቻለሁ። ስሙ እችን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበርኩ። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ። ቀብሮ ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 16-15 ዓመት ልጅ ነው። ነጠላ አድርጊ አውጣ ይኔ ከዛ ህዝቦች ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ታወጣ ይቀበራል ምናምን አለ። ዘምሩ አልኩ። አንመካም በጉልበታችንም። አንድ ጴንጤ በዘመኔ ሙሉ መስክሮልኝ አያውቅም። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየሁት። ከነቀሚሴ ነው ብርሃን ይወጣልኝ። በህይወቴ በህልሜም በእውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እችን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበርኩ። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ። ቀብሮ ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 16-15 ዓመት ልጅ ነው። ነጠላ አድርጊ አውጣ ይኔ ከዛ ህዝቦች ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ። ስለዚህ እምላችሁ ምንድን ነው? አሁንም ጥላቻ አይጠቅማችሁም። እውነቴን ነው። እኔም ጴንጤ አልሰበከኝም። እኔ ጴንጤ ሰብኮኝ ወደ ጴንጤ አልመጣም። እኔ አቡነ ገብርኤል ናቸው ያበነጠጡኝ። ትክክለኛ ትምህርት ተናግረው ዳዊት ፋሲል ይባላል። ተባረክ ጌታ ብርክ ያርግ። እኔ በጴንጤ ላይ ማላግጥ ማሾፍ ብዙ ቪዲዮዎች ማምጣት ትችላላችሁ። ዮኒ ማኛ ጴንጤ ላይ ሙልጭ አድርጎ ሲሳደብ የነበረውን ሙሉ ቪዲዮ ማምጣት ትችላላችሁ። ብዙ በጴንጤ ላይ ያልሰራሁት ቪዲዮ የለም። በምን ላይ ጌታ ስለተሰበከ እኮ ነው። አንድም ጴንጤ ሪፖርት ላርግበት ብሎ ለአንድ ቀን አስቦ አያውቅም። ለአንድ ቀን። ይሄ ስትድን የምታረገው ነው። ስትድን ጴንጤ ለእኔ ይጸልይልኝ ነበር።
ያን ሁላ ስድብ ያንዳንዱ ፓስተር የተባለ ያልተሰደበ በዮኒ ማኛ አታመጣ፣ በዮኒ ማኛ አታመጣ። ስለዚህ ኢየሱስ ጌታ ነው ሲባል የሚናደደው ከተሰቀሉት ምን ያለው ነው? ወንበዴው ነው። እስቲ አንተ ክርስቶስ ከሆንክ ራስን አድን ያለው ወንበዴውን ነው መስቀል ያደረገው። ተግባባን? ያንን ያለው አብሶሉትሊ ራይት ነው። አሁንም ወደፊትም ኢየሱስን ስም እንዳጠሩ ስለሚያሸማቀቋችሁ ገብታችሁ ከመስበክ ወደኋላ አትበሉ። በረከቱን የሚሰጠው ክርስቶስ እንጂ እነሱ አይደሉም። በእነሱ አንበሳ ምኖር ቢሆን ኖሮ እስከ ዛሬ ጠፍቼ ነበር። እነሱ የሚያኖሩኝ ቢሆኑ ኖሮ ለአንድ ቀን አያኖሩኝም። እመነኝ። እነሱ ቢያኖሩኝ በእነሱ ምኖር ብሆን እነሱ በሚሰጡኝ ነገር እምኖር ብሆን ለአንድ ቀን መኖር አልችልም ነበር። ይኸው ዓመቴ ሊመጣ ነው። ክብር ለኢየሱስ ይሁን። እነሱ በሚሰጡኝ ነገር ቢሆን ኖሮ ዛሬ አልኖርም። የሚያኖሩ የሚመስላቸው ከነሱ ጋር ያበረ ብቻ ህይወት የሚያገኝ የሚመስላቸው ከነሱ ያበረ ብቻ በረከት ና በረከት የሚሰጠው ጌታ ነው። እያማረብኝ እንጂ እየጠወለቅኩ አልሄድኩም። እያማረብኝ ግራ እስኪገባ ምንድን ነው የሚኖርበት እሱ አላወቅንም የእሱ መኖሪያን እያልክ እንድትጨነቅ ጌታ አድርጓል። ይህን ደግሞ ሁሌ ጌታ ያደርገዋል። እና የምትበሳጩበት ምክንያታችሁ እንኳን ግራ ነው የሚገባል። ደስተኛ ነበራችሁ፣ በጣም ትደሰቱ ነበር። ወንጌል ሳይሆን ስሰድብ ጴንጤን፣ ወንጌል አይደለም በስድብ ጴንጤን በማሸማቀቅ አንደኛ የምታወቀው እኔ ነኝ። ግን የክፋት መንገድ የስድብ መዓት ከጴንጤነት ወደ ኦርቶዶክስነት የሚያመጣ ምንም ወንጌል አይሰበክም። ስድብ ሊያደርገው ይችላል። ወንጌል ተሰብኮላ አትመጣም። እኔ በራሱ በኦርቶዶክስ አቡነ ገብርኤል በራሳቸው ኢየሱስ ብቻ ነው ያለን ቤዛ ሲባል ለተሰደቡት ለተዋረዱት የቁም እስረኛ ሲያደርጓቸው፣ አዎ በቃ ይሄ ክርስቶስን የማያውቅ ለክርስቶስ ብቻውን ማዳን ወንጀል የሆነበት ቤት ላይ ምንም አላረግም አልኩ። ወሰንኩ። እኔ ብቻ ሳልሆን ብዙ ሰዎች ነው የወሰኑት። እኔ ስጠመቅ 3 ሰዎች የዛኑ ቀን ጌታን ተቀበሉ። ይናንተ በስራ ነው የምንገልጸው፣ በስራ ነው የጸደቅ ነው ለምትሉ፣ ስራ መስራት አለብን የምትሉ ስራችሁን በአደባባይ እያየን ነው። ስራችሁ በአደባባይ ላይ መሳደብ ነው፣ መቀምቀም ነው፣ መስፈን ነው፣ መጨለጥ ነው፣ ቅዱስ ጊዮርጊስ ቢራ ነው ምናምን። ስራችሁን በአደባባይ እያየን ነው። ምንም ልታደርጉ የማትችሉት ስራ አላችሁ፣ የማትደብቁት አደባባይ አለ። ስለዚህ የትም ቦታ ላይ ክርስቶስ ሲሰበክ ስለሚሰድቧችሁ አትደንግጡ። ነገርኩ። ከእኔ በላይ ቪዩ ያለው አልነበረም። በኃጢአት ስኖር ከእኔ በላይ ቪዩ የለ። አሁን ግን ጥበብ ነው ያለ። ክብር ለኢየሱስ ይሁን። በማድኛለሁ በኢየሱስ በማንም በሌላ አልዳንኩ፣ አልጠራልም ሌላ ሰው። የዳንኩ በኢየሱስ። አንተ እንደፈለግ ሆነ ታብዳለህ። የዳንኩ በኢየሱስ ነው። በሱ ደም ነው የዳንኩት። አዎ ሰካራሙ ማን እንደሆነ ይታወቃል። ኤቭሪዴይ እናውቀዋለን። ስለዚህ አሁንም በጌታ የሆናችሁ ምንም አትበሉ። አረ ጆባ ነው ስም ፕሮፋይል እንኳን ለስድብ አይፈቅድም። ተው፣ ነጫጭቦቹን ሰዎች አድርጋ አትሳደብ። ያ መንፈሱ ያሳድባል። እንዲያረከው ፕሮፋይል ያሳድባል። እስቲ ንገረኝ። ያረከው የሆነ ነጫጭባ ነገር ይታየኛል፣ ግን አብሮ ስድብ አለው። ያ የስድብ መንፈስ አብሮ ነው ይዞ የሚመጣው ያደረከው ፕሮፋይል።
እስቲ ንገረኝ እስቲ ያደረከው ፕሮፋይል እንኳን ወደ ጨዋነት አያመጣህም ማለት የምታረጉት ፕሮፋይል የተሳዳቢ ፕሮፋይል ነው። ይሄ ነጫጭቦቹ እኔ ስምም አልሰጣቸው። የኔ ማርያም የተከበረች የኢየሱስ እናት ናት። የነጫጭባ ስዕል አይደለችም። እኔ ማከብራት ማርያም የማንም ነጫጭባ አይደለችም። የኔ ማከብራት የኢየሱስ ክርስቶስ ማርያም እንደዛ አይደለች። የምታሳድበው ማርያም የለችኝም እኔ። የእናንተ ግን በሙሉ ሚካኤልን፣ ማርያምን፣ ገብርኤልን የሚሉ በሙሉ አንድ ጤነኛ አላየውም እኔ። ይህ መብራንን ማምላክን የሚሉ አንድ ጤነኛ ገጥሞኝ አያውቅም። የማይሳደብ ገጥሞኝ አያውቅምና እግዚአብሔር ልቦና ይስጣችሁና አሁንም እላለሁ እኔ ፔጄ ላይ ነው። ካልፈለጋችሁ አደራ ድርሽ አትበሉ። ግን የማያስችል ወንጌል መንፈሱ ይዟችሁ ይመጣል። የኔ የምናገረው መንፈስ ይዞ ይመጣል። ጸባይ የተስተካከለው እኔ ፕሮቴስታንት ከሆንኩ በኋላ ነው ወይስ ኦርቶዶክስ ከሆንኩ በኋላ? በነበርኩበት ሰዓት ሰው ይፈርዳል። ፍርዱን ለሰው ዮኒ ማኛ ኦርቶዶክስ በነበረበት ሰዓት ወይስ በጌታ በሆነበት ሰዓት ነው ጸባዩ ተስተካከለው? ይፈርዳል። ስለዚህ በኢየሱስ መሆን ሰላም ነው የሚሰጠው። ስድቦ ያለው እዛ ቤት ምንም ነገር ይቻላል። አንተ ብቻ ማርያም በል። እዚህ ጋር የሆነ የጠንቋይ መስቀል አድርግ፣ ምንም ችግር የለብም። ከዛ በኋላ ሂዶን ጋር ነው ፕሮብለም። ስድቡን አይተነዋል። ጥግ ድረስ አይተነዋል። ስድቡን እስከምትፈልጉት ድረስ ያልተሳደባችሁ ስድብ የለም። እስከምትፈልጉት እናት አትቀር፣ ልጅ አይቀር። ኢቭን ከኔ ጋር የሚጫወቱትን ሰዎች ከኔ ጋር የሚገቡትን በውስጥ እየገባችሁ ታስፈራራላችሁ። እንዲህ የወደቀ እምነት ነው ያላችሁ። የወደቀ ከኔ ጋር የሚጫወቱትን ልጆች ገብተው ሲጫወቱ ይጽፉላቸዋል። ከዚህ ቆሻሻ ሃይማኖታችንን ከሰደበ ጋር ምና ሃይማኖት እኔ አሁን የምጠየፈው በህይወቴ ሃይማኖት የሚባለው ነው። ሰው የጨረሰ ሃይማኖት ነው። የጨረሰው ሃይማኖት ነው። ለዚህ ነው የምጠየፈው። አያድንም። ሃይማኖት መደበቂያ እንደ ኳስ አሁን ተጫዋቾች አሉ። አንተ ደጋፊ ነህ። ዝም ብለህ ነው የምትዘባርቀው። ምኑንም አታውቀው። ደጋፊ ነህ። አሁን ሃይማኖት ማለት ደጋፊ ነህ። እምነቱ የለም። ደጋፊ ነህ። እዛ ጋር እንትና ይንገርልህ ይባላል። ራሱ አይመጣም እኮ። ልክ ያ ሰው የሚያድነው ይመስለዋል። ራሱ አያነበው። አሁን በብዛት ሃይማኖት ድጋፍ አለ። ድጋፉ አያድንህ። ኳስስ እሺ ኳስ ጨዋታ ነው ትላለህ። ደጋፊ ብቻ ነው መሆን የምትችለው። ሃይማኖት እንዴት ደጋፊ ትሆናለህ? እንዴት? ለምን አታውቀውም? ለምን አታነበውም? አንድ ጥቅስ በሕይወት ሳታነብ መሞት አይቆጭም? አንድ ጥቅስ ልብን የሚያረሰርስ ልብን የሚቀይር ለልብ መሻት ሰላም የሚሰጥን አንድ ወንጌል ሳታቅ ሲሳደብ ቆይቶ አስገባኝ ይላል። ስም ልንገር፣ ከፋልኝ ሰለሞን ይባላል። አንድ ነገር ልንገር፣ ይኸውን ከጎንደር ወይ ከጎጃም ያለፈ ስም አይደለም። እዛ ያለ ነው። እዛ ያለ ስም ነው። ልንገር፣ በብልግና ጥግ በሃይማኖት እዝጋ መስቀል አድርጎ ከመንፈራፈር ውጭ ያለ ማንነት የለህም። እውነቱን ልንገር፣ ምንም ስለ ወንጌል የምታውቀው የለም። ገብተህ ተሳድበ ለመውጣት ነው። እንደዚህ ብልግና ደግሞ አስለምደዋቸዋል። እዛ አረቄ እየጠጡ አጠገቤ ቆመ ቀና ብለህ የማታየኝ ሰው ነህ። እዚህ ነው። ይሄ ነው እኩል ያደርገን። አየህ፣ ኢትዮጵያ ላይ ህግ ሲወጣ እንዴት ጨዋ እንደሆነ ምድረ ቲክታከር አየሁ አይደለ? ላሳያችሁ። ኢትዮጵያ ላይ መንግስት ያወጣውን ነገር ተመልክቶ ምድረ መረንና ዘላን
እንዴት ስርዓት እንደያዘ ላሳያችሁ። እንዴት ስርዓት እንደያዙ ምድረመረን እንዴት ስርዓት እንደያዘ ላሳያችሁ። የኢትዮጵያን ባንዲራ አድርጎ ይሄ ጊፍት ሲለቅም የሚውል ልጅ ነበር። ያቸው ሀገራችን ብዘት የት ይሄዳል? ኤፒዲ ይደርሳል። እነ ኤፒዲ እነ ኤፍሬም ታምሩ እነ በቃ ይደርሳል። እንግሊዝኛውም ይደርሳል። ጨዋ ነው ያደረጋቸው። አንድ የተወሰኑ ሰዎችን ሲያስራቸው አበሻ ልክ ገባ። ይህ መረኑ ይህ መበላቀጡ ምናምን ስርዓት ይዘው ቁጭ አሉ። እነ እንትናንም ላሳያችሁ እዚህ ጋር ቅጣት የሚቀጣጡትን ቅጣት በስራ መቀጣጣት ጀመሩ። ታከተሉ አንዳንድ ከስርዓት ውጭ ሊሆናች። ስለዚህ ኢትዮጵያ ላይ መሆን ያለበት ስርዓት እንዲይዙ በጣም ከስርዓት ያፈነገጠው ማን እንደሆነ ደግሞ እናውቃለን። ከስርዓቱ ኦልሞስት 90% አፈንጋጩ የኦርቶዶክስ ወንድምና እህት ነው። ከማንኛውም ስርዓት ከየትኛውም ስርዓት ነው ማለት አፈንጋጭ ነው። ስለዚህ የምታስተካክለው ይሄን በማድረግ ነው። ኢትዮጵያ ላይ ኮስተር በል ሄይ ስትለው እሺ እሺ በሙሉ ታያቸው። በየመጠጥ ቤቱ በየምናምኑ በየጉራንጉሩ የምታገኘው ያንን የምታስተካክለው እንደዚህ ፊክስ በማድረግ ነው። ምክንያቱም ቤተክርስቲያኑ ይፈቅድላቸዋል፣ ይፈቅዳል። ለምን አይከለክልም? እንደዚህ አታርጉ የሚል ወንጌል የላቸው። ሌላው አለው እብድ ሆነዋል። የሙስሊም አባቶች ሰግጥ በሚለው ነገር አብደዋል። ትውልድ ተበላሽተዋል ብለዋል። ትውልድ ተበላሽተዋል ብለዋል። የእስልምናው የፕሮቴስታንቱ ብለዋል። ትውልድ እየተበላሸ ነው ብለዋል። ኦርቶዶክሱ ምን ችግር አለው? ምንም ነገር አምጣ በምን ችግር አለው? ብዙ ኦርቶዶክስ ወንድምና እህቶቻችን እየጠፉ ነው። ያለውን ችግር ነው እየነገርኩ ያለው። ችግሩን መናገር ጥላቻ አይደለም። እናንተ በጥላቻ ነው የምትወስዱት። ለምን? ስድባችሁን ስለማየው እያንዳንዱ ነገር እናንተ ጋር ማየው ጌታ ምስክሬ ነው። በቃ መልካም ነገር ማግኘት አልቻልኩም። በቃ ስለዚህ ያንን አሁንም ላሳይ ይችላል። ላሳይ እስቲ። ይሄ ቃል በቃል የተናገረው ነው። ትላንትና ማስረጃ ሳመጣ ስናገር የዋሸው የመሰላቸው ለማቀሳሰር የመሰላቸው ከገባ በኋላ ነው ይህን መረጃ የተናገርኩት። እኔ ሳይገባ በፊት አዶናይ እኔ አልተናገርኩም። ከገባ እስር ቤት በኋላ ግን ይኸው ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣሁ። ትንሽ ቆይቼ ወደ አሜሪካ ነው የሄድኩት። ለምን ነበር የሄድኩት? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት። በጭንቅላት ያደለም ከፍለን ነው እንግዲህ ጭራሽ ሳቁበት። የናሳ ዝግጅት ነበረ። የናሳ በጭንቅላት ያልሄድኩም። በምንድን ነው የሄድኩት? በገንዘብ ነው የሄድኩት። ቃል በቃል ስሙ። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣሁ። ትንሽ ቆይቼ ወደ አሜሪካ ነው የሄድኩት። ለምን ነበር የሄድኩት? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት። በጭንቅላት ያደለም ከፍለን ነው እንግዲህ ስማርት ተማሪ ስለሆነ በናሳ ነው የመጣው። ሮቦቲክስ ምናምን ላለው የሳይንስ ሮቦት ማሰራችን ፌል አደረገች ምናምን መካከራችሁ ነበር። ስለዚህ ምንድን ነው አንዳንድ ሰው እውቀት የሌለው ሰው ምን ያደርግ መሰላችሁ? ቢያንስ የሄደበትን ነገር እንኳን እዛ ላይ መናገር አልነበረበትም። ተግባባል? አንዳንዴ አወቃችሁ ስትባሉ የማይረባ ነገር የራሳችሁን ወንጀል እንኳን አሁን ምርመራ ነው እየተደረገ ያለው ኢትዮጵያ ውስጥ። ይህ ሰው
ማን እንዳደረገው በመጀመሪያ ይናገራል። ሳይገርፉት ነው የሚናገረው፣ ይናገራል። ከዛ ከእሱም ጉቦ ገንዘብ ተቀብለው እዛ ቦታ እንዲሄዱ ያደረጉት እነማ ሰዎች እንደሆኑ ይጠቁማሉ። ከዛ በኋላ እዛ ጋር ማንስ እንደተደረገ ይታወቅና እነዚህ ሰዎች እስር ቤት ነው የሚወረወሩት። ስለዚህ የሄደበት አካሄድ እንኳን ወንጀል ነው። አየህ፣ የሚሄድበትን እንኳን መሀይም ሰው ምንም ነገር ብታረግለት ሚስጥር መቋጠር አይችልም። የምን የሆነ ስቴጅ ስትሰጠው የሆነ ቦታ ስትሰጠው ምን ያደርጋል? ነገሩን አበላሻሽቶ ቁጭ። አሁን እዚህ ጋር በምንድን ነው የወጣው? ቃል በቃል ራሱ ናሳ በገንዘብ ሄጃለሁ፣ ገንዘብ ከፍዬ። ለምን? ቤተሰቦቹ ሀብታም ናቸው። ቤተሰቦቹ ከፈሉለት፣ አሜሪካ መጣ። አሜሪካ ግን አላቆዩትም፣ ወዲያው ነው ውጣ ከዚህ ያሉት። ምክንያቱም የሚሰራው ነገር የለም ልጁ። ደህና አባረሩት። ካናዳ ገባ። ካናዳ ዜግነቱ እንደሰጡ ሲያለቅስ ነበር ወጥቶ አደባባይ ላይ በጣም መሬት እየሳመ ሲያለቅስና የካናዳ ዜግነቱን ፈልጓል። ከዛ በኋላ ነው ወደ ኢትዮጵያ ይገባ። ደድብ ሰግጥ ምናምን የሚባለው ነገር የመጣው እንትና ላይ መጡበት። አሁን ሰራዊት ፍቅዴ ቃል በቃል የተናገረው ንግግር አለ። እናንተም አይታችሁታል። ቃሉን ብትቀይረው ጥሩ ነው። ሞቲቬሽኑ ምናምን እንዳለ ሆኖ ይህ ሰግጥ ፈምስ የሚባለው ነገር መቆም አለበት ብሎ መክሮታል። የነሱ ስፖንሰር ማን ነው? ሌላ ድርጅት ነው፣ ኑልን የተባለ ሀገራዊ ነው ተብሎ፣ ቃሉ ግን አይጠቅምም ብሎ ተናግሯል። ሰገጤን ምንም ሌላ ቋንቋ የለውም። እኔ በተረዳሁት አትልም። ኢትዮጵያ የቃላቶች ሀብታም ናት። የራሷ ፊደል የቀረጸች ዓለም ላይ ሉክራፕ ሰባት ሀገሮች ናቸው ፊደል ያላቸው፣ የራሳቸው ፊደል ያላቸው እና ኢትዮጵያ አንዷ ናት። የራሷ ዲክሽነሪ ትርጉም አለው። የዲክሽነሪ ትርጉሙ ቃል በቃል የሚለውን ኖ በእሱ አልቀበለውም እኔ በሌላ ነው ካል ያንተ የእውቀት ችግር እንጂ የሌላ ህዝብ አይደለም። የእውቀት ችግር እንዳይቀበል አድርጎታል። ጎበዝ ጠንክረ ስራ ማለትና ሰግጥ ማለት ኮምፕሊትሊ የተለያየ ነው ተብሎ ተነግሮ ኢቭን በፈተና ደረጃ ብትገባ ሰግጥ ማለት ምንድን ነው፣ በርታ ማለት ምንድን ነው ብሎ ቢሰጥ ሰግጥ ማለት ጠንክረ ስራ ነው ብለህ ብትል ኤክስ ነው የምትደረገው። እየታወቀ ግን በጉልበት ብልግናን ለመቀየር የሚደረግበት መንገድ ነው ኢትዮጵያ። በጉልበት እኔ ስለፈለግኩኝ ብቻ ይሆናል። ለምን ወጣቱ ምን ተደርጎ የሆነ ጀኔሬሽን ላይ አቁመውታል። ወጣቱ ከቁጥጥር ውጭ ሆኗል። ለምን? እርምጃ ስለማይወሰድ። አሁን ስርዓት ይዞ ቲክታክ ላያቸው የሚበላቀጥ ከኢትዮጵያ እንዳምጣልኝ። ሳምንት አረፍን። የሚበላቀጥ ከኢትዮጵያ አንድ ሰው አታመጣልኝም። አሁን ና ተበላቀጡ። ስለዚህ ኢትዮጵያ ሲሪየስ የሆነ እርምጃ ነው መወሰድ ያለበት እንደዚህ አይነት ነገሮች ላይ። ይኸው ቲክታክ አረፍን አይደለ? የሚበላቀጥ የሚንበላጠጡ ምናምን ሴትም ወንድ አለባበሷ እንኳን መንገድ ላይ ስትሄድ አስተካክላ መሄድ ጀመረች። ህዝቡ ያለ ታንክ ዩ ዲጄ ጂያ። ኤግዛክትሊ ሪያሊቲው ይሄ ነው። ምን ተጀመረ? በስርዓት እንዲለብሱ፣ በስርዓት እንዲያደርጉ፣ በስርዓት የሚናገሩትን እንኳን በስርዓት እንዲሆኑ መንግስት አደረገ። መቀጠል አለብህ። አንዴ ተጀምሮ ከቆመ ነገር ነገ የተበላሸ ትውልድ ታመጣለህ። መቀጠል አለበት። እየሄዳችሁ እያያችሁ ምን ያደርጋሉ እነዚህ ሰዎች? ምን እያደረጉ ነው? ሰጥ ለጥ አሉ ቲክታክ ላይ ሰጥ ለጥ። ዶክተር አብይ የአሜሪካ ስታይል የአውሮፓ ስታይል ላይፍ ለኢትዮጵያ ለሚኖር ሰው አይሆንም። ለምን? አስተሳሰብ የቀነጨረ ማህበረሰብ አለን። ሁሉም እያልኩ አይደል። እናቶች እያለቀሱ ነበር፣ አባቶች እያለቀሱ ነበር፣ ህፃናቶች። አሁን ይቅርታ አድርጉልኝ፣ ኮሜዲያን እሸቱ አንተ ላይ ያቀረብካት ህፃኗ ትባረክ። እሷን ግን የሚያሳድጉ ቤተሰቦች በጣም ልቤን እየሰበሩት ነው። ጠላ የ5 ዓመት ልጅ ናት። ጠላ ወዳለሁ፣ ጠላ ነው የምጠጣው ነው የምትል። ጠላ አልኮሆል ነው። የ5 ዓመት ህፃን እንዴት ነው አልኮል የምጠጣው? አረቄ እንዴት እንደሚወጣ ታውቃለች። ጠጅ እንዴት እንደሆነ ታውቃለች። ይቺ ህፃን የ5 ዓመት ህፃን ናት። ይስቃሉ ተሰብስበው። የ5 ዓመት ህፃን ጠላ
በእኛ በ5 ዓመታችን ታስታውሳላችሁ? ከረሜላ ስናገኝ እንዴት እንደምናበድ የሚመር ነገር አፋችን እናስገባን። ሎሚ እንኳን አንመጥም ነበር። የ5 ዓመት ልጅ ሆንን። በጣም ነው የሚመረን። ሎሚ ውስጥ ከረሜላ ከተን ነበረ እኛ የምንመጣው። የ5 ዓመት ልጅ ሆነን ደረቱን ነፍቶ ክፍለ ሀገር ላይ ነው ሄዶ ይህን ነገር የሚያደርገው። ጠላ አካባቢ ያለው ወይ ጎንደር ወይ ጎጃም ነው እንደዛ ነገር ያለው። እና ቪዲዮን ላኩልኝ ነበረ እዚህ ጋር በጣም አዝኜ። የ5 ዓመት ልጅ ናት፣ የምታስቅ ትመስላለች። እየሳቁ ነው የሚያዩት፣ ፈታ እያሉ። የ5 ዓመት ህፃን እንዴት ጠላ ይሰጣል? እንዴት ነው ጠላ ለህፃን ልጅ ለ5 ዓመት ልጅ የሚሰጠው? አዲስ አበባ ላይ ነው ጭራሽ። ተቃጠልን። እኔ ትውልድ ታዲያ በ5 ዓመቱ ጠላ ስለመደኸው ላይበላሽ ነው እንዴ ትውልድ? ታፕታፕ ኮፒ ሊንክ የኔዎቹ እግዚአብሔር ልቡን አይስጣችሁ። ምን አይነት ትውልድ እንዳፈሩብን እዚህ ጋር አይቼ አስተካክለው አሳያችኋለሁ። ፎር ሹር እዚህ ጋር ይኖራል፣ እዚህ ጋር ይኖራል። እርግጠኛ ነኝ የሆነ ያየሁት አለ እና በጣም አዝኛለሁ። እግዚአብሔር ምስክሬ። የ5 ዓመት ህፃን ጠላ እያጠጡ ምንም ችግር እንደሌለው ጠላ አጠጣለሁ። ታይ ቢላት አልተው ጠላ ቆይ አመጣዋለሁ። እስከዛ ታፕታፕ አድርጎ እና ትውልድን እያጠፉ ነው። ትውልድን እዚህ እስከ 21 ዓመት አትችልም። አሜሪካን ሀገር 21 ዓመት አትችልም። 21 ዓመት ነው ማወራ። 21 ዓመት አትችልም። አትችልም። ኢትዮጵያ ግን በ5 ዓመት ጠላ መጠጣት ይቻላል እና ችግር የለውም። በተለይ አማራው ክልል ላይ ዳሜጅ ያደረጓቸው በዛ። ታዲያ 16 ዓመት የሚቀራትን ህፃን ልጅ በ5 ዓመቷ ጠላ፣ ምናልባት በ3 ዓመቷ ይሆናል የጀመረችው። የሚመር ነገር አፋችን ውስጥ እናስገባ ነበር። ትውልድን የሚያጠፋ ነገር በጣም ያደርጋሉ። በጣም ካላችሁ ላኩልኝ። በጣም ነው ያዘንኩት። ጌታ በሚያውቅ ይኸው አንድ ሰው ላክልኝ። እግዚአብሔር ይባርካችሁ። ይኸውላችሁ አንድ ጣሳ ግዙላት። ሰው ማስቸገር ሆነብኝ። ስምሽ ግን ማን ነው? የምትኖሩት የት ነው? ገጠር። የት ከተማው? ገጠር አልኩህ። ስሙሽ ያውቃል? እስቲ ያሳይ። ሰው እንዴት ነው የሚሳመው? ነይ እስቲ። እንደዚህ ተደርጎ የገጠር ተማሪም ነው መለኩሴ ደግሞ ቦርጭ እያስቸገረኝ ነበረ። ቦርጭ ምንድን ነው? ቦርጭ ማለት ይሄ ነው ቦርጭ። አሁን አንቺ ቦርጭ አለሽ? እስቲ ንኪው። መዝናኛ ቦታ ወስጃታለሁ አለኝ። ወይኔ የት አለ አብሮ የሚሄደው? መጀመሪያ ሲጀምር ይላል ጠላ ብቻ ነው መጠጣው፣ አረቄ አልወድም። እባካችሁ በገጠር አካባቢ ያላችሁ ይህን ቪዲዮ አድርሱልኝ። ህፃናቶች ይበረዛሉ፣ አልኮል አለው። የህፃናት አንጀት አይችልም። የ5 ዓመት ህፃን በጠላ ጀምረው ህይወታቸው ይበላሻል። አረቄ፣ ጠላ፣ ጠጅ የሚጠጡ በጣም መጥፎ ነው። የ5 ዓመት ልጅ ናት ይቺ። የ5 ዓመት ህፃን ይሄ ሰውዬ እያስጨበጨበ ያደርጋል እና ጥሩ አይደለም። የ5 ዓመት ህፃናቶች ወደ አልኮል አታቀርቧቸው። ሙሉ አለ እዛ ላይ ገብታችሁ ማየት ትችላላችሁ። እና የ5 ዓመት ህፃን እንዴት ነው ጠላ የምታጠጧቸው? ህሊናችሁ እንዴት ይፈቅዳል? ጠላ ሲሰከር ምን እንደሚያደርግ ታውቃላችሁ አይደል እንዴ? ጠጅ ጠጥተው ትቦ ውስጥ የሚወድቁ ሰዎች ታውቃላችሁ አይደል? ይሄ የፈምስ ሰግጥ ትውልድ ነው። ምን ችግር አለው ይላል። ትውልዱ የፈምስና የሰግጥ ትውልድ ስለሆነ ምን ችግር አለው? አያችሁ። በተለይ እንደዚህ አይነት አስተሳሰብ ከየት ነው? ይቺ አሁን ጠላ ትጠጣለች። እምነቷ ምንድን ነው?
ሃይማኖቷ በቀላል ሃይማኖቷ ምንድን ነው? በ5 ዓመቷ ጠላ የሚሰጥ ሃይማኖት ማን ነው? መልሱ እናንተ ጋር አለ። ያ በ5 ዓመት ጠላ የሚያጠጣ አረቄ የሚያጠጣ ጠጅ የሚያጠጣ ሌላ እምነት የለም ኢትዮጵያ ውስጥ ዜዝ ነጠኝ። ስለዚህ ቤተሰብ ሲጠጡ አየች፣ ቀመሰችው፣ እየወደደችው ሄደች፣ መጠጣት ጀመረች። ይህን እመኑ። ስተት ያለው ነገር እናንተ ቤት አለ ስትባሉ የስ በሉ። አዎ ችግር አለ። ቢያንስ እድሜያቸው ለደረሰ ሰዎች ቢጠጡ ችግር የለብን። እንዴት የ5 ዓመት ልጅ የ5 ዓመት ህፃን ጠላ እየጠጣች እንደ ኮሜዲ ይታያል? ሰው ማስቸገር ሆነብኝ እንጂ ጠላ አሁን ላምጣልሽ ሲላት እንደው ሰው ባላስቸግር አዋለች። እና እግዚአብሔር አምላክ ልቦና ይስጣችሁ። ስድቡን እኔ ለምጄዋለሁ። እናንተ እዚህ ጋር በኮመንት ብትሳደቡ እኔ ብዙ የኦርቶዶክስ ወንድምናች ኖቲስ እያደረጉ ነው የማደርገውን ነገር። የእኔን ለውጥ እያዩ ነው። መጽሐፍ ቅዱስ የሚለውን ነገር ቃል በቃል ከመጽሐፍ ቅዱስ አሁን ቀላል ጠቅሰው እናውቃለን። ማን ነው በ5 ዓመት ጠላ የሚያጠጣው? አማራውን ተጫውተውበታል። የአማራ ህዝብን ተጫውተውበታል። ይህን ነው ማየው። ተጫወቱበት እንደ ጉድ። ጠላ ኖርማል፣ አረቄ ኖርማል። ወጣት የ10 11 ዓመት ልጅ አረቄ ይጠጣል። አረቄ ቤት ታገኘዋለህ፣ ያላሳ ታገኘዋለህ። እና ትውልድ ባይበላሽ ይገርመኛል። ስለዚህ ይህንን ነው ስለ አዶናይም ያያችሁን ነገር ራሱ በተናገረው ነው። ናሳ ለመሄድ ብዬ በብር ከፍዬ ነው የሄድኩት ነው ያለው። ይኸው ጭንቅላት እንኳን እንደሌለው በዛ ታውቃላችሁ። ጭንቅላት ናሳ ለመሄድ በብር ነው የወጣሁት። ማናችሁ? በነገራችን ላይ ከኢትዮጵያ በብር ወጣው ለምትሉ ይሄ ትምህርት ይሁናችሁ። ዶንት ዱ ኢት ዶንት። ምክንያቱም ወንጀል ነው። የትኛውም ሀገር የሚያስከስስ ወንጀል ነው። በብር ወጥቻለሁ ማለት ናሳ በትምህርት በችሎታ በብቃት የተባለውን አንድ እውቅ የሆነ አንድ ጥናት የሚያደርግ ወጣት አንድ ጥናቱን ሌት ተቀን የሚያጠና ልጅ የሱን እድል ወስደ ገንዘብ ስላለ ብቻ የወጣው ነው። ያችሁ ለፍቶ ጥሮ ግሮ አጥንቶ ሌት ተቀን ወደዚህ ለመምጣት ወደ ናሳ መጥቶ ትምህርቱን ለማጥናት የሚያደርግ ሰው መጥቶ ግን አልሰራበትም። መጥቶ በዛ ወደዚህ ወጣ። አሜሪካም አልተቀበለችውም። ለምን? ለትምህርት ነው የመጣው። ትምህርቱን ተቀባይ አይደለም። ይሄ ልጅ ደድብ ሰግጥ በሚል ነገር ነው የምታውቁት። ደድብ ሰግጥ ነው። ምን ተደረገ? ተወው ትምህርቱ። ደድብ ሰግጥ ነው። ያንም ያህል እድል ናሳን ማግኘት የሚመኝ ብዙ ኢትዮጵያውያን አሉ ብዬ አስባለሁ። ናሳ ገብቶ መመራመር፣ ናሳ ገብቶ የሆነ ነገር የማድረግ እድሉ ቢመቻች ማንኛውም ኢትዮጵያዊ የሚመኘው እድል ነው ብዬ ነው የማስበው። ማንኛውም ኢትዮጵያዊ ይሄን እድል ቢያገኝ የናሳን እድል አግኝቶ ያውም የሀብታም ልጅ ቤተሰብ 5 ሳንቲ ከሱ የማይፈልግ እድል ተገኝቶ የናሳን ተምሮ ትልቅ ደረጃ መድረስ ራሱን ትልቅ ማድረግ የሚችል ሰው እሱን ጥሎ ሌላ ነገር ውስጥ ገባ እና ደድብ ሰግጥ በሚለው ነው የምፈምሰው ብሎ ይኸው መጨረሻው ይህን ሆነ። መጨረሻውን የምታዩት ሆነ። ስለዚህ አሁንም እላለሁ ምን አለ? ውሃ ከወንዝ ስለሚቀዱ ሆዳቸውን እንዳያማቸው ጠላ ሲጠምቁት ትላትሉ ስለሚሞት ነው። ሳታውቅ አታውራ።
ጠላ ነው ትላትሉን የሚገለው። ለሱ ከሆነማ ለምን አረቄ አታረገውም? አባቴ አረቄ ለምን አታረገውም? ለሱ እውቀታቸው ይህ ነው። በቃ ልንገር፣ ምናልባት ከወንዝ ለሚቀዳ ትምህርት ቤት የሚሄዱ አሉ። ውሃ ማፍላት የሚባል ሲስተም አለ ታውቃለህ? ውሃ ይፈላል። ውሃ ተፈልቶ ከዛ ይቀዘቅዝና ይጠጣል። ጀርመን የሚያጠፋው ውሃውን ምን ስታረገው ነው? በእሳት ስታረገው። እሳት ላይ ጥደ ስታፈላው ጀርሙ ይሞታል እዛ ላይ። ከዛ ቀዝቅዞ ይጠጣል እንጂ በጠላ አይወራረድም። ምን ነው ሳይንስ ገብቷል አይደል? አማራ ክልል ላይ ወይስ አልገባም? የመሰላችሁን መጽሐፍ ስተታችሁን ለመሸፈን የምታረጉት ነገር መልሶ ሌላ ነገር ውስጥ ይከታችኋል። ተው አባቴ፣ ስተት ለመሸፈን ብላ ሌላ ስተት ትሰራለህ። የ5 ዓመት ልጅ ጠላ ትጠጣ ትላለህ። ክልሉን አደንዝዛችሁታል። ክልሉ ከእውቀት ጋር አብሮ እንዳይሄድ አድርጋችሁታል። ትንሽዬ እውቀት ሲኖራቸው ወደ ከተማ ነው የሚፈልሱት። ጎንደር ያለ ጎጃማ ወደ ከተማ ነው የሚመጣ። ምክንያት አኖርማ እዛ የተለየ ነገር ይዘህ ከመጣ ቀጥቅጦ ነው የሚገልህ። የስልጣኔ ነገርን ይዘህ ከመጣ አኖሩም እዛ እና በጣም ነው ማለት ነው። እውነቴን ነው የምናገረው። ስለዚህ አሁን ጠላው ትላትል ስለሚገልላቸው ነው ጠላ የሚያጠጧቸው ይለኛል። ጌታ ልቦና ይስጥ። ጀለስ ጌታ ይሁን። አሁንም እናገራለሁ፣ በእውቀት ቢሆን ደስ ይለኛል። ተው። አሁንም ሌላ ቦታ ሄዳችኋት ከሙስሊም ጋር ማልነጋገረው እኔ ጋር መጥተው አይሳደቡ። ሙስሊሞች የሉ ወይ ዝም ብለው አዳምጠው ይሄዳሉ። ኦርቶዶክስ እኔ ላልመለስ ሄጃል። ስድባችሁ ደግሞ አይመልሰኝም። ያንን ካወቃችሁ አንተም የራስን ያዝ፣ እኔም የራሴን ይዣለሁ። የኔ የዳንኩበት ይዣለሁ። የምጠራጠረው ነገር የለም። ድኛለሁ። ክብሩን ጌታ ይውሰድ። በስራዬ ሳይሆን በሱ ደም እኔ ተፈውሻለሁ። በእርሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ። ጨርሻለሁ። ስለዚህ እየተናደዳችሁ እኔን ወደ እናንተ ማምጣት አይቻልም። ብሮ በስድባችሁ የሚመጣ የለም፣ በፍቅር እንጂ። በፍቅር ራሱ ቢሆን ከኢየሱስ ውጭ ወደ ውጭ ማንንም አልከተልልም። ድሮም እምለው ነው፣ ዛሬ ያመጣሁት አይደለም። በስዕል አላምንም፣ ድሮም እልሃለሁ። ለስዕል አልሰግድም፣ ድሮም እልሃለሁ። በገድል አላምን እልሃለሁ። ድሮም ጴንጤ ነኝ አባቴ። ምንም የሚያገናኝ ማርያም ስላልኩ ብቻ ነው የቆየሁት። ትዝነትን የሚያገናኝን ነገር የለም። ስለዚህ እሱን ነው። አረቄ አልኮሉ መጠን ከፍተኛ ነው። ውሃ ማፍላት አስተምራቸው፣ ማገዶ በየቀኑ ስጣቸው። ትክክል። ይሄን ነው ማድረግ ያለባቸው። ስለዚህ ጠላውን እንኩሮ ስታደርግ እንትን ይፈጅ የለ እንዴ? አብዛኛው አማራ ክልል መተዳደሪያ ጠላ፣ አረቄ፣ ጠጅ መሸጥ ነው። ያሳዝናል። ትውልድ እንዴት አይበላሽ? ትውልድ ይበላሻል። አብዛኛው መተዳደሪያው ያ ነው ወይስ አይደለም? ጠላ መሸጥ፣ አረቄ መሸጥ፣ ጠጅ መሸጥ። ኮማሪ ቤት ነው የሚባለው። ኮማሪ ቤት እንሂድ ነው የሚባለው። ስለዚህ ይህን ነገር መቀየር ያስፈልጋል። በቴክኖሎጂ መቀየር። አማራ ክልል ላይ ብዙ ነገር መሰራት አለበት። ይሄ ከመጠጥ ጋር በተያያዙ ነገሮች ህዝቡ በጣም ተቸግሯል። ስለዚህ መስተካከል አለበት። ዘመናዊ ማረሻ አያስገቡም። በጀቱ ሲመጣ ምን አድርገው እንደሚፈጁት አይታወቅም። በጀቱን ሙጥጥ አድርገው በጀቱን በልተውታል። ሲመጣ አማራ ክልል ላይ ምንም የሚሰራ ነገር የለም። ያሳዝናል። ህዝቡን ይጫወቱበታል። አሁን ግን ቲክታክ እግዚአብሔር ይስጥ። አቢቹዬ የጀግኖች ጀግና አቢቹ አደነኩ። ቲክታክን ስርዓታ ሲያስክልኝ አረፍን። የማይረቡ መበላቀጦች ቆመልን።
እግዚአብሔር ይስጥ። ኢትዮጵያን ወድሻለሁ የሚል ዝማሬውን ላመጣ እግዚአብሔር ይስጥል። እግዚአብሔር ይስጥል። አዎ በቃ እግዚአብሔር ይስጥ። ልክ አስገባህልኝ። ኢትዮጵያ ውስጥ ሆኖ ተበላቅጦ ሶሻል ሚዲያ ላይ የሚወጡ አንድ የለም። ታንኪዩ። እቺ ናት ህግ። በቃ ጓ ማለት ነው የሚያስፈልገው ለሀበሻ ተጻው ህግ ማስከበር በጣም ቀላል ነው። 1 5 10ን ታስገባዋለህ። በቃ ይደን አበሻ በጭባጫ ነው የሚታወቅ ነው። ፈሪ ነው፣ የመጨረሻ ፈሪ ነው አበሻ። እግዚአብሔር ምስክር ፈሪ። የአሜሪካ ህግ ተንቀጥቅጦ የሚኖር ነው። አረብ ሀገር ተንቀጥቅጦ፣ አውሮፓ ተንቀጥቅጦ የሚኖር ነው። የአበሻው ላይ ብቻ ነው አክት የሚያደርገው። እና አሁንም በእንዴ በፓንት ማዝናናት ሁላ ጀምረው ነበር ታለ። ልክ ስታስገባ ነገሮች ይስተካከላሉ። ያን ነው የምለው። ይሄ ስራው በጣም ደስ ብሎኛል። ያን ነው እንኳን ሸምሱ እንኳን ወሬ ማመላለስ ነው እንኳን ተመለሰል። ያን ነው የምለው። ስለዚህ በርቱ። ኢትዮጵያ ላይ ደስ ብሎኛል። ይሄ ነገር መቀጠል አለበት። ሶሻል ሚዲያ ላይ ስርዓት እንዲይዙ መቀጠል አለበት። ዲሞክራሲ ለአፍሪካውያን በፍጹም እኔ አስታውሳለሁ። ሻለቃ ኃይለ ገብረስላሴ ለአበሻ ዲሞክራሲ ቅንጦት ነው ያለው። ትክክለኛ አባባል፣ ትክክለኛ ቅንጦት። ለአበሻ ዲሞክራሲ ቅንጦት ነው ያለው ትክክለኛ ይገልጸዋል። ትክክለኛ። አሁን ለምሳሌ ታስታውሳላችሁ፣ ናፒ የሚባል አፍሪካዊ ነው። ኢትዮጵያ ላይ ይሄ ቡቱቶ ለብሶ መንገድ ላይ የሰው ምግብ እየበላ ፕራንክ ማድረግ ፈለገ እና ታውቆበታል። ሌላ ዓለም ላይ እንዴት አንጀቴን ቅቤ እንዳጠጣው ኃይሌ ገብረስላሴ ረዛ እኔ ሆቴል አትገባ ማንንም እንደዚያ ሂድ ብሎ ነው ያባረረው። ዓለም ላይ ሄዶ ሊያለቅስ ፈለገ። ሂድ ወደዛ ተባለ። ከዛ ይቅርታ አለ። በቃ ስህተትን ምንም እንደዚህ አይነት መበላቀጥን ታስተካክለዋል። አሁን ናፒ የሚባለው ኢትዮጵያ ቢመጣም አይሄድም። እዛ ስርዓት ሄደ እንደዚህ ቡቱቶ ለብሰ ትልልቅ ባለስልጣን ምን ያለበትን መታ አመናጭቀ ፕራንክ ሰርተ ቢዝነስ ሰርተ አትሄድም። ይሉጣ እውቀት አይጠይቅም ባለጌ ለመሆን። አሁን ናፒ የሚባለው ሌላ ቦታ ያከብሩታል። ቀልድ ነው፣ ጨዋታ አረ ብልግና ብልግና ነው። ናፒ የተቀዳደደ ለብሶ በቃ በሱ ቤት በቃ ኃይለኛ ፕራንከር ነው። የሰው ምግብ ይበላል፣ ሰው ያስደነግጣል። ምን ይላል እሱ? አሜሪካን ሀገር ቢያደርጉት አንዱ በግንባሩ ነው የሚለቅበት። ቀልድ አያውቅም አሜሪካ። እንደዚህ ፕራንክ የሚያደርጉ አሜሪካን ሀገር ብዙዎቹ ሞተዋል። ብዙዎቹ ቀልድ አያውቅም። ምክንያቱም sometimes you might have a bad day. በተናደርክበት በሆነ ጊዜ ላይ መጥቶ እንደዚህ ሲያደርግ አንዱ ላይ ተቀረቅርበታለህ፣ ታጠፈዋለህ። ስለዚህ የማይረቡ ነገሮችን ፕራክቲስ አይደረጉም። እንትና ማይክ ፕራንክ አቁመዋል። ፕራንኮች መስተካከል አለባቸው። መዝናኛ ሲባል በማስተዋል መደረግ አለባቸው። ኢትዮጵያ ላይ ኃይሌ ገብረስላሴ ሄደ ወደዛ አለ። ከዛ ኢትዮጵያውያኖች መጮ ጀመሩ። ቀልድ ነው እኮ መብቶ አይደለም ወይ? ገብቶ መብላት መጠጣት ይችላል። ሬስቶራንት እሱ ነው ሩሉ። ገብተ ተስተናግደ መውጣት ትችላል። ገብተ ግን ረብሻ አትወጣ። ስለዚህ ኢትዮጵያውያኖች በጣም በዛ ጉዳይ ተበሳጭተው ነበር። ብልግናውን አሳውቅለት ተብሎ ስለታወቀ ብቻ አይሰማ። አሜሪካ በምግብ ቀልድ አያውቁም። ምግቡ ላይ በልተኸው አሜሪካ ዝም ሊል ይደፋል ነው ማለት። ምን አለ አንዱ 2 ሚሊዮን አማራ በጀት መቼ ከወያኔ ጀምሮ ተሰጠው? ዛሬ እንኳን ወልቃየት ህዝብ ያለጅበት የሚኖረው አማራ በእግዚአብሔር ፍቃድና በላቡ ነው የሚኖረው። ስማ አባቴ፣ አንተ እኮ የምነግርህ አንድ ነገር አማራ ክልል ላይ ብቻ የሚኖር ይመስልሃል።
ችግር የእሱ ነው። አማራ ሁሉም ቦታ ላይ የሚኖር ነው። አማራ ክልል በጀት አለው። ገብተህ ማየት ትችላለህ። የአማራን በጀት አለው። ሁል ጊዜ በጀት ነበረው። ውሸት ምንም አይጠቅም። በጀት አለው እንደሌላው ክልል። ግን አማራ ህዝብ ጎጃምና ጎንደር ላይ ብቻ የሚኖር ህዝብ አይደለም። የማታስተውሉት ለዛ ነው። እናንተ የአማራ ልጆች፣ የአማራ ፖለቲከኞች ኦሮሚያ ላይ የሚኖረውን አማራ ኮንሲደር ያደረገ አይደለም ፖለቲካችሁ። ደቡብ ላይ የሚኖረውን አማራ፣ አዲስ አበባ ላይ የሚኖረውን አማራ አብራችሁ አታዩትም። አማራ አይመስላችሁም። እስክንድርን የምትጠሉት የአዲስ አበባ ልጅ ስለሆነ ብቻ ነው። የአማራ እስክንድር የተጠላው የአዲስ አበባ ልጅ ስለሆነ ከአዲስ አበባ የሚመጣ ከደቡብ የሚመጣ ኦሮሚያ ክልል ላይ ያለ አማራ አይመስላችሁ እና ሁሌ እንደተበላችሁ ነው። ሁሌ ጎጃም እና ጎንደር ብቻ አማራ ሲባል ነው የምትወዱት። ስለዚህ ችግሩ እናንተ ጋር ያለ የሸዋ አማራ አብሮ መኖር ይችላል። የደቡብ አማራ ደቡብ ላይ ያለ ነፍ አማራ አለ። ዞን ይሰጠን ብለ የሌላውን ክልል ለመውሰድ የምታደርገው ነገር አለ። ስለዚህ ያ ነገር አይሆንም። እሱን ነው የምነግርህ። አሁንም ያንን ነው። ሌላስ? አይ አዶናይማ በጣም ችግር ውስጥ ገብቷል። አባቴ አጋግላችሁ እሱም ቀባጥሮ ገደል ገባላችሁ። እኛ የምንናገረው እንሰማለን። ለሀገር የሚጠቅም ነገር ብዙ ጊዜ ተናግረናል። አስትዬ ሄሎ፣ ብዙ ነገር ለሀገር የሚጠቅም በጣም ብዙ ሀገር የተጠቀመበት ነገር ሰርተናል። መካር ትችላለህ። እኛ ሰርተነዋል። መንግስት ስርዓት አሲስ ስንለው ስርዓት አሳሰ። ዳልቻን ብትለው ስርዓት እንዲይዝ ያደረግነው እኛ ነን። አሁን ቲክታከር የሚባል በጭባጫ መረን ስርዓት ያሳዝነው እኛ ነን። ወደፊትም ይቀጥላል። እያየን ማን እንደሆነ እናይና ኢትዮጵያ ላይ ሆነ ስትንበላጠጥ ትገባል። የስ አጋጠመ። ሌላው እዩቲ ላይ ቤታዮና እዩቲ ጋ ግባ ስትሉኝ ነበር አይደል? እኔ መቼ ዕለት እዩቲ እየተመረጠች ያለች እዩቲ ጋ ሂድ ስትሉኝ ነበር። አልሄድም አልኩ። አሁን ፌመስ ነን ብለው ቤታዮና ዜዶ ሄዱ። ቤታዮና ዜዶ እዩቲን ሊያግዟት ሄዱ። እናያቸዋለን እኮ የአዶናይ አጨብጫቢ አልነበራችሁ እንዴ? እዩቲ ማታይ ይመስላችኋል እንዴ? ዩቲ እህታችን ማታይ ይመስላችኋል? ስለ አዶናይ ስታጨበጭቡ አልነበር? ዩቲ አዶናይን ስታጨበጭቡ ለአዶናይ ካልሆነ እያላችሁ ስትቀውጡት አልነበር? ዛሬ እሷን ለማገዝ መጣችሁ። በእናንተ ቤት እውቀታችሁ ፈሷል። በመጀመሪያ ደረጃ ዜዶ ሶሻል ሚዲያ ላይ ተወደሽ አይደለም። እግዚአብሔር ምስክሬ፣ ሰው እያዘነልሽ ነው። ሰው ያዝንልሻል። ግራ የገባሽ ሰው ግራ ስለተጋባ እንጂ እውቀትም ጤና ምንም የሌለሽ ምስቅልቅሉ የወጣ ህይወት ያለሽ ሴት ነሽ። ሴት አይደለሽም። ሰው ግራ ገብቶታል ስለ አንቺ ለማወቅ። አንቺ በሴትነት ለመደበቅ የምታረጊው ነገር ነው። አደባባይ ሲጋራ ታጨሻለሽ፣ ቢራ ሰክረሽ ትጠጫለሽ፣ ትሰክሪያለሽ፣ ስትሳደቢ ትውያለሽ። እናት አትመርጪ፣ አባት አትመርጪ፣ ልጅ አትመርጪ። ያንን ታረጊያለሽ። ዩቲ ጋር ደግሞ ገብተሽ ላግዝሽ ነው። ኖ አይሆንም። ምንም የሚጠቅም ነገር የለም። እና ቤታየውም እውቀት የለሽም። እውነቱን ነው የምናገረው። እውቀት የለም። እውቀት በሌለበት ስለታወቅሽ ብቻ ዩቲ ድጋፊ አንቺን አትፈልግም። አልፈለገችም፣ መብቷ ነው።
አልፈለገች። እኔ ላግዛት ብዬ ነው አልፈለገች። ይህም ማልቀስ ነው። ሳትፈልግ ሰው አልፈልግም ብሎ በግድ በቃ እንዴት እንደተናቃችሁ አያችሁ አይደል? የምትታወቁ ኢንፍሉዌንሰር የሆናችሁ ይመስላችሁ ነበር። ሰው ኢንፍሉዌንሰሩን እያወቀ ነው። ሰው የሰውን ብቃት እያወቀ ነው። ማን ብቃት አለው፣ ማን ተሰሚ ነው፣ ማን አፈር ነው የሚለው በጣም እኔ ተፈልጌ ነበር። ኖ ድምፅ መሆን ባለብኝ ጊዜ ለዩቲ ድምፅ ሆኛል። የአርት ስራዋ ደስ ይለኛል። ጎበዝ ናት። ሀገርን ለማስጠራት ነው ሄደችው። በአዶናይ ከጨፈሩ በኋላ ዩቲ እናግዝሽ፣ ደድብ ሰግጠን ካስፈመሱ በኋላ ካጨበጨቡ በኋላ ዩቲ በጣም እንግባት ነው። በፍጹም ዩቲ በጭራሽ ከእናንተ ጋር የሚመጥን ምንም ነገር የላት። ምንም ከእናንተ ጋር የሚመጥን ነገር ስለሌላት ዩቲ ያረግሽው ነገር በጣም ትክክል ነው። አንቺን ለመጣል ሲሰሩ የነበሩ ሰዎች ናቸው። አሁን ክብርሽ ወደ አፍሪካ ሲሄድ መጠው ዩቲን አገዝናት ብለው ከኦሮሞዎች ጋር በተለይ ቤታዮ ከኦሮሞ ጋር በጣም ጸበኛ ናት ታውቃላችሁ። አሁን ዘፈን ጀምራለች። ያ ጆሌ 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 ያ ጆሌ 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 እያለች እስክታ ጀምራለች። የኦሮሞ ጌመር ጊፍተር ለማግኘት ያ ቶሌ 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 ያ ጆሌ 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 ትላለች። አቃም ጀምራለች። ሰሞኑ ሊበላ ያ ቶሌ 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 ያ ቶሌ ቶሌ እቷን ታመጣለች፣ ራሷ ትመጣለች አብሮ ቶሌ ያ ቶሌ 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 ያ ሾሜ 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 አቃም እያለች አሁን ጀምረዋለች። ምን ሆነች? ጊፍተር ጠፍቶ ከኦሮሞ በቶሌ ቶሌ የሚሸወዳለ እንዴ? የለም። እኔ አጥረግርጌ ነው የምወደደው። እኔን መሆን አይቻልም። ቶሌ ቶሌ አልሽ ቶሌ ነው። የለም እዛው ፖለቲካ ጀምረሻል። የአማራ ፖለቲከኛም ብለሽ መጨረሻሽን ነው። ወፍ የለም። ስለዚህ ማጭበርበሩ ይቆማል። ዘንዶ የለ። ኦሮሞ አይሸወድም። አትሸውዱትም። ቡዳ ነው ኦሮሞ። ምን የነቃ ህዝብ ነው። ማን ምን ሲያደርገው እንደነበር ሶሻል ሚዲያ ላይ የሚያውቅ ህዝብ ነው። እንኳን ለአንቺ እንቁርቲንም አይወዷትም። ጂጂ ዝሆንን አይወዷትም። ኦሮሞ በጣም ራቹን ነው የሚወዱት። ልንገርሽ፣ ራቹን በጣም አድርጎ አስሊ ኦሮሞን ይወዱታል። ማጭበርበር የለም። ቶሌ ቶሌ ብለሽ ዘፈን ስለለቀቅሽ እነ ኢሳም እኮ ፖሰቱብሽ አይደል? በ90 ሙዚቃ በመልቀቅ የኦሮሞን ቁስል ማደስ አይቻልም ብሎ ጻፈልሽ። በቃ ግደለኛ ብላ ኮመተች እዛ ላይ። በቃ ና ግደለኝ። ይቅርታ ከአፍሽ ወጥቶ ያውቃል? ከአፍ ይቅርታ መውጣት አይቀድም? ውሸት ኦሮሞን ማታለል አይቻልም። በውሸት ይቅርታ ወጥተሽ ነወት የተናገርኩት ያደረግኩት ነገር ንግግር ተገቢ አይደለም። የኦሮሞ ሕዝብ ይቅርታ ከባድ አይደለም፣ አይከብድም። ከባድ ነገር አይደለም። ጥፋቱን አንቺ እንጂ እነሱ አልሰሩትም። ጥፋት ንግግሩን አንቺ ተናገርሽ እንጂ እነሱ አላረጉትም። ስለዚህ አዎ በዘፈን መሸወድ አይቻልም። ኢምፓስብል። ደም እንባ አልቅሳ ይቅርታ ጠይቃ ነበር። ዜድ ብራዘር ጠይቆ ነበር። አሁንም ትንሽ ያፈላል። አይፈልጓችሁ። ኦሮሞ በአሁኑ ሰዓት ማንንም ፈላጊ አይደለም። በራሱ የቆመ ህዝብ ነው። የማንም ድጋፍ አይፈልግም። ኦሮሞ አታሽቃብጡ። የዮኒ ማኛ ድጋፍ የማንንስ ፈልጎ ያውቃል? እንደ ኦሮሞ ህዝብ አይፈልግም። ይህም ማሽቃበጥ ነው። የምን ቶሌ ቶሌ ነው? አሁን በቶሌ ለመሸወድ ነው። በቶሌ ቶሌ ልትል ምን እንደዛ እኔ ኦሮሞ ሲሞት ስስቆ አልነበር እንዴ? ይህም ማጭበርበር። 4 ኪሎ ፈልሰስ በሚልበት ሰዓት ነው እንደ አሁን የታያችሁ።
ስለዚህ አታጭበርብሩ። መሆን ካለባችሁ በስነ ስርዓት ይነዋል። የኦሮሞ ህዝብ ሙልጭ አድርጌ ተሳድቤ ያለው ይቅርታ። እኔ ኢትዮጵያ ገብቼ ከወጣው በኋላ ነው ይቅርታ የጠየቅኩት ኦሮሞ ነው። አይገርምም? ስገባ እንኳን አልጠየቅኩም። ጌታ ስወጣ ሳይ ያሳዩኝ ፍቅር ያሳዩኝ ክብር ምናምን ሳይ ጌታ ሆይ ድረሳልኩ። በጣም ደነቆኝ። ስወጣ ኢትዮጵያ ገብቼ ስወጣ ነው እኔ የኦሮሞን ማንነት ያየው። እኔ አቶ ጎምሹ የኢሊሌ ሆቴል ባለቤት እጅግ አርጌ ነው ማደንቀው፣ እጅግ አርጌ ነው ማከብረው። ስለ ኦሮሞ ጨዋነት እሱ ነው ያሳየ። ጨዋነት አቶ ጎምሹ ያውቃል። ሶሻል ሚዲያ ላይ ማን እንደሆንኩኝ በደንብ የሚያቅሰው እኛ ኦሮሞነትን በፍቅር ነው የምናሳየው ብሎ የሚገርም አክብሮትና ፍቅር አሳይቶ ነው አቶ ጎምሹ ለኦሮሞ ትልቅ ባለውለታ። ስለዚህ አቶ ጎምሹ ታንኪዩ፣ እውነቴን ነው። ስለዚህ ትልቅ ሰው ነው። ስለዚህ ኦሮሞ በፍቅር የሚያምን ከዚህ በኋላ እናንተ በምታረጉት ነገር መቀፈል አይቻልም። አትቀፍሉ። ቤታዩ ይቅርታ ጠይቁ። ጊፍተር የለም። አማራም አይሰጥም። አሁን ተባለ። አማራ ለምን እንደቀረባችሁ ታወቀ። ለምን እንደቀረባችሁት ቀስ እያለ አማራ ቀስ እያለ ገባው። ቀስ ብሎ ሳይ ለካ ለጌም ነው። አማራ የተገደለ እያለ እየተጮዛ እዚህ ጋር ጌም ቁማርተኛ። አሁን ሰው አንደርስታንድ ሲያደርግ እቺማ አጭበርባሪ ናት ማለት ጀመረ። እቺማ አጭበርባሪ። አሁን ዜዶ የምትባለው የአማራ ልጆች ነው አሁን የሚሰጠው ስለሚያዝኑ። የአማራ ልጅ እንደ ልጅነት ያዝናል፣ ግን መጠቀሚያ ነው። እልም ያልኩ ዋት ነኝ እያለቻቸው ይጠቀሙባቸዋል። ያንን ነው የሚያደርጉት። ጆከር ቢያንስ ጆከር ከመጣ ጀምሮ ለአማራ ነው ሲጮህ ያለው። መዋሸት አይቻልም። ጆከር ካወቅኩት ሰዓት ጀምሮ ስለ አማራ ነው የጮኸው። ከምታውቁት ሰዓት ጀምሮ ጆከር ብልግናም ቢሆን ስለ አማራ ነው የጮኸው። አማራን በገባው እሱ በሚያውቀው ስድብ ነው፣ በስድብ ለጠለጠ። ስለዚህ ቢያንስ ጆከር ወደዚህ አላለም። በአማራው ነው እስካሁን የሚሄደው። ስለዚህ ያንን ነው የምለው። ተግባባን? ያ ነው። ስለዚህ አሁንም በኦሮሞኛ ዘፈን ሳይሆን ማባበል አምነሽበት ነው ኦሮሞን መስደቤ፣ ትግራይን እንደዛ መስደቤ። እኔ ህዋትን ረግጣለሁ አሁንም ወደፊትም። የትግራይ ህዝብን እንደዛ መስደቤ፣ የኦሮሞ ህዝብን እንደዛ መስደቤ ልክ አይደለም ብለሽ ይቅርታ በይ። ይሁዳ በዘፈን መቀፈል አይቻልም። አታጭበርብሪ። የኦሮሞን ዘፈን ማዳመጥ ምንም ለኦሮሞ አይጠቅመው። ምንም ትርጉሙንም አታውቂውም። አንቺ ለነገሩ ኦሮምኛ ትችያለሽ ሙሉ በሙሉ ሙሉ ኦሮምኛ ከኩኩማ ጋር ታወሪ ነበር። ሙሉ ኦሮምኛ ከማን ነው ስሙ ጋር ታወሪ ነበር። ከማን ነው ስሙ? ከዳልቻ ጋር። ስለዚህ አሁን የምናገረው ምንድን ነው? በኦሮምኛ ዘፈን ማስመሰሉን ፋራ ነው ይህን ነው ሰው ያቺን አድርጉ። ጌም ቀርተዋል። እግዚአብሔር ይባረክ። ጌም ይሄ በሚጥሚጣ በምን መብን ቀርተዋል። ሄለን እንግሊዝ ሀገር ነው ያለችው። እንደዚህ አይነት በጣም የጭካኔ ጌም መቅረት አለበት። ብልግና ነው ጌም። እንደዚህ አይነት በጣም ብልግና ነው። እንደዚህ አይነት ጌም ትውልድ ያበላሻል። ትውልድ የሚበላሽበትን ነገር አልደግፍም። እኛ ጌም እጫወታል። ለምን አንበሳ አይደለም ሚሊየን የፈለግከውን አታመጣ። ምንም የተለየ የባህለጌ ነገር ማድረግ አልወድም። ስለዚህ ነገር አይጠቅምም እያልኳቸው
ስለዚህ የኦሮሞን ልጅ ዘፈን ስለዘፈንሽ ወደድሻቸው ማለት አይደለም። በዘፈናቸው ቶሌ 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 ማለት መቀፈል አይደለም። በስነ ስርዓት ይቅርታ በት በሳ የይቅርታ ህዝብ ነው። የኢትዮጵያ ህዝብ የይቅርታ ህዝብ ነው። ቶሌ ቶሌ ብሎ መዝፈን ምናምን ምንም አያመጣ ማጭበርበር የለም። ይህን ነው ምለው። እኔማ ቆየው እኔማ ከሁሉም ስጠነጥጥ ገና ነው ሁሉንም ይቅርታ የጠየቅኩት እግዚአብሔር ሲያወጣኝ ገና ስጠነጥጥ ሁሉንም ይቅርታ ብያለሁ። ገና ስጠነጥጥ ነው ያልኩት። ከዛም በፊት እኔ ይቅርታ ብዙ ጊዜ ስል ትሰሙኛላችሁ። እኔ ይቅርታ ችግር የለብኝም። ይቅርታ ምንም አይነት ችግር የለብኝም። እኔ ያ ዘረኛ ያደረገ ምንድን ነው? የትኛው የምን ዘር? እኔ ዘር ውስጥ መቻለሁ። ዘር አልወድም እኮ እኔ። ዘር ያባልግሃል። ፈልገ የተፈጠርከው ቢሆን እሺ ዘረኛ መሆን ይቻላል። ፈልገን አልተፈጠረም። ቢፈልግማ አበሻ በሙሉ አሜሪካ ይሆን ነበር። ፈልገን ባልተወለድ ነው ዘር ብንፈልግማ አበሻ በሙሉ ነጭ ይሆን ነበር። የአበሻ ፍላጎት ነጭ መሆን ነው። ለምን? ፊልተሩን ማየት። አበሻ ፊልተርና ዊጉ ይመሰክራል። ነጭ መሆን ነው የሚፈልገው። ተግባባን? የአበሻ ማንነት መቅላት፣ ነጭነት፣ የነጭ ስታይል እንዲኖረው ነው አበሻ የሚፈልገው። እና ሙሉ አበሻ በዘር ቢኬድ ነጭ መሆን ነው ፍላጎቱ። ይህን ነው የምለው። አሁን ከበረ ኢየሱስ ነው። አዎ ጎመን ዘርስ ትወዳለህ አለ። ያን ነው የምለው። ስለዚህ የኔዎቹ አሁንም ብርክ በሉልኝ። እግዚአብሔር መልካም። እውነቴን ነው የምለው። አስተውሉ። ማስተዋል ነው። የሃይማኖት ቀንበርን ስበሩት። እውነቴን ነው። የሃይማኖት ቀንበር ሳይሆን የህይወት ቀንበርን ጀምሩ። የህይወት ቀንበር መልካም። የሃይማኖት ቀንበር መሰበር አለበት። ዲያቬጃ ቪየስ በሬ ማረድ አደም አለማየሁ በሬ ማረድ ነው ስራዬ። በሱ ትገባብኛል። ትገባል። ችግር አለው። በሬ ማረድ ይከፋል። አይከፋማ። እርግጠኛ ነኝ። እሺ የቱ ጋር ሰይፉ አንተን ስላቀረበ ይቅርታ መጠየቁን ታውቃለህ? አምጣ እስቲ አምጣ። አንድ ቦታ ላይ ማሪያ እንዴት ነሽ? ማሪያ እንዴት ነሽ? ደስ ምለው ነው ስምህ? ደስ ምለው ምን እያጨስክ ነው? የቄሳርን ለቄሳር ደጋግመህ ጻፍከው። ጴንጤነት በጣም ክብር ነው። በጣም ደስ ይላል። ጴንጤነት ኢየሱስ ነው፣ ሌላ ነገር የለም። ጴንጤ ምንድን ነው ካልከው መታወቂያው ኢየሱስ ነው። ሌላ ምንም የምትጨምረው የምትቀንሰው የለም። ጴንጤነት መታወቂያው ኢየሱስ፣ ኦርቶዶክስ መታወቂያው ማርያም፣ ሙስሊም መታወቂያው ነቢዩ መሐመድ። የኛ መታወቂያ መዳኛችን ኢየሱስ ነው። ስለዚህ ታርጋችን ራሱ ድነንበታል። ያ ነው ለየት የሚያደርገው። መታወቂያ ራሱ ኢየሱስ ከሆነ ማን ነው የሚያድነው? ኢየሱስ። በቃ ድነሃል። ኦልሬዲ እኮ መሴጁ እዛ ጋ አለልህ። ስለዚህ ደስተኛ ነኝ በዛ ከሚገባው በላይ። ከሁለት ወር በኋላ ምን እንጠብቅ? 2 ወር ብዙ አይሆነ፣ ብዙ ባይጠበቅ ጥሩ ነው። ግን ከዓመት ከ6 ወር በኋላ
ወንጌልን በቸርች ላይ ስሰብክ ታገኘኛለህ። እርግጠኛ ሆኜ እነግርሃለሁ። ወንጌልን በአደባባይ ስመሰክር ታገኘኛለህ። ቃሉን ቆርጥሜ ስለምበላው የዛኔ ታገኘኛለህ። ክብር ለኢየሱስ ይሁን። የእኔ ህልሜ የጠፉ በጎችን መመለስ ነው። የጠፋ ህዝብ አለ፣ የጠፋ ትውልድ አለ፣ የተዋሸ ትውልድ አለ። ዋሽተውት ለዘመናት እያወራረሱ ያቆዩት ትውልድ አለ ያልዳነ። ስለዚህ ያንን በጌታ ፍቃድ ያንን አድርገዋለሁ ብዬ አስባለሁ። እያሉኝ አለ ቃልን በጣም ነው የምታውቀው ዮኒ፣ ለምን እንትን አትልም ሲሉ አይ ትንሽ እግዚአብሔር ጥሪ ያደርጋል። ጌታ ኢየሱስ ክርስቶስ ጳውሎስን እንደጠራው ጥሪ ያደርጋል። በዚህ ሰዓት ና አስተምር ሲለኝ ነው የዛን የመጀመሪያው እንጂ እግዚአብሔር ይባረክ። ደስ የሚል ሕይወት አለ። ጌታ ይባረክ። ደስ የሚል ሕይወት አለኝ። ጌታ ይባረክ። አሁንም እነግራችሁ እሱ ነው። ሌላ ያለ አሜን። ጌታ ይረዳል። ውይ በጣም ይረዳል። ጌታ በጣም ይረዳል። እግዚአብሔር መልካም ነው። እሱ ሲጠራ፣ እሱ ጥሪ ሳያደርግላችሁ ወንጌልን የምትሰብኩ ሰዎች እውነቴን ነው የምላችሁ ብዙ ነገራችሁ ይበላሻል። እውነቴን ነው። እሱ ሳይጠራችሁ ጥሪ ሳያደርግላችሁ ወደ ወንጌል የመጣችሁና ዝም ብላችሁ ይሄ የሆነ የውሸት የምታስተምሩትን ነው ጌታ። በተለይ ሰውን ማጭበርበር ይቻላል። በጌታ ቃል ያጭበረበረ ግን ምሕረቱ በጣም እንትኑ ስቃይ የከፋ ነው። በጌታ ስም በጣም ስቃይ የከፋ ነው። መጨረሻቸው መዋረድ ነው እና እሱ እንዳታደርጉ። እውነቴን በእውነት በጌታ ስም አደራ፣ ምንም ነገር ይምጣ እንዳታጭበረብሩ። በሌላ የጌታን እንዳትነካ። ምክንያቱም ሁሉም ጋር ታይተዋል። በጌታ እንዳታጭበረብር ተው ነው የምላችሁ። ሰላማችሁ ብዝት ይበል። ተባረኩልኝ። መልካም ቀን።